በቤተ መንግስት ተመችቶኝ ስኖር ያምላክ ሕዝብ ተሰዶ ሳይዝ ሀገር እመቤቴ በምልጃሽ መድኃኒቴ ነሽ። ባርነት ሰልችቶት አንገት በመቅበር ግንብ ሲገነባ ኑሮን በማምረር እመቤቴ በምልጃሽ መድኃኒቴ ነሽ። ተሰድጄ ያለው የአምላክ ቃል ጠራኝ ንብረትሽን ገንዘብሽን ትተሽ ነይልኝ እመቤቴ በምልጃሽ መድኃኒቴ ነሽ። ፈርዖንን ገስጪው ሕዝቤን ምሪልኝ ሕዝቤን ልቀቅ በይው እኔን ያምልከኝ እመቤቴ በምልጃሽ መድኃኒቴ ነሽ። ሙሴ ሆይ ተነሺ የለም መዘግየት የአሮን መንፈስ ቅዱስ ይሁንሽ አንደበት እመቤቴ በምልጃሽ መድኃኒቴ ነሽ። በትርን ሰጠውሽ ትምህርተ ምሕረት ባህሩን ገስጪው ይቁም እንዳረፍት እመቤቴ በምልጃሽ መድኃኒቴ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የጌቶች ሁሉ ጌታ የነገስታት ንጉስ የሥጋም የነፍስ ፈጣሪያችን መድኃኒታችን አማኑኤል ሆይ የሰማይ ምድር ንጉስ አልፋና ኦሜጋ ክብርና ምስጋና አምልኮና ውዳሴ ለፈጣሪያችን ይሁን። እናታችን እመብዙሃን እመብርሃን የሰላም መቤት የፍቅር እናት የአዶናይ እናት የኤልሻዳይ እናት የብዙሃን እናት የመላእክት እህት የሕዝብ ሁሉ እናት የቃል ኪዳኗ መቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁላሪተ መዓት ሳሊተ ምሕረት ቤዛዊተ ዓለም ሰላም ለእናታችን ይሁን። መላእክት እንደየማረጋቸው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፈኒን፣ ቅዱስ ሳቁኤል ዓለምን የቀደሰ ቅዱስ ኡራኤል እግዚአብሔር እንደየክብራቸው እንደየማረጋቸው እልፍ አላፍት በፊቱም በኋላውም በግራውም በቀኙም የሚቆሙ ያለማቋረጥና ያለመሰልቸት መንበሩን ቅዱስ 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 እያሉ በፊቱ ለሚሰግዱለት ኪሩቤልና ሱራፌል ዙፋኑን የሚሸከሙለት እንደየክብራቸው 99 ነገደ መላእክት ክብር ለሚገባቸው ክብር ስጡላለን ሁሉ ክብር ለነሱ ይሁን። ቅዱሳን አባቶቻችን ጻድቁ አባታችን አቡነ ተክለ ሃይማኖት፣ አቡነ አረጋይ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ሀብተ ማርያም፣ አባ ኪሮስ የሰማዕት አለቃ ሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ ስጢፋኖስ፣ ክርስቶስ ሳምራ፣ ቅድስት አርሴማ፣ ሕጣኑ ቄርቆስ፣ ቅዱስ ኢየሉጣን እንደየክብራቸው እንደየማረጋቸው ክብር ለነሱ ይሁን። የልዑል እግዚአብሔር ስም የተመሰገነ ይሁን። እችን ቀን ፈቅዶና ወዶ እዚህ ላደረሰን አምላክ እግዚአብሔር ክብር ምስጋና ልኮ ውዳሴ ለፈጣሪ ይሁን። እግዚአብሔር ይመስገን። የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ መስከረም 1 ነው። እንግዲህ በዚህ አቆጣጠር 2011 ማለት ነው። በዚህ ዘመን አቆጣጠር ለምንድን ነው በዚህ ዘመን አቆጣጠር ምለው መቤታችን ወላዲተ አምላክ በሄኖክ ዘመን አቆጣጠር መቆጠር እንዳለበት ከዚህ በፊት ተናግራለች ብያለሁ። የኛ አዲስ ዓመት መጋቢት ነው። መስከረም 1 አዋጅ ወይ ነጋሪት የሚነፋበት ጊዜ ነው እንዳለችው ማለት ነው። እና ዛሬ እኔ እንደ አዲስ ዓመት ሳይሆን ያው ዓመት በዓለም ነው ነጋሪትም የሚነፋበት አዋጅ የሚታወጅበት ጊዜ ነው ብላ እንዳለችኝ ያንን ይዤ ቀርብ ያለው ማለት ነው።
እግዚአብሔር ይመስገን ዛሬም ይኸው በወንበር ላይ እንግዲህ እንደምታዩት ከኋላ ወንበር አለ መቋሚያም አለች አረቆይ እንዴት ተቀራለች እግዚአብሔር ይመስገን ዛሬ ብዙዎች በኢትዮጵያ ላይ አመት በዓልን የሚያከብሩበት አዲስ አመት ተብሎ የተነገረንና ያንን ቀን የምናከብርበት ነው እኔ ደግሞ ለየት ያለ መልእክት ስለተነገረኝ ይሄንን ይህች ቀን ሌላ ናት ለኔ ማለት ነው ግን ልክ እንደ አመት በዓል ናት ለኔ የዛሬ አመትና አሁን ብዙ ልዩነት አለው በየጊዜው የአብርሃም አምላክ እየፈቀደ መልእክቴም እየተራቀቀ ጥልቅ የሆነ የመጣ ሚስጥሩ እየተራቀቀብኝ ስራው እየተራቀቀብኝ የመጣበት ጊዜ ነው ማለት ነው እንግዲህ አሁን ደግሞ የሚመጣውን አመታት ደግሞ እንደ እግዚአብሔር ፍቃድ እድሜና ጤና ለሁላችን ይስጠንና እግዚአብሔር ያችን ጊዜ ደግሞ እናያለን ማለት ነው እውነት ምንድነው ተመነምናለች እንጂ አትጠፋም እውነት ሁሌም አለች እውነት በእውነት የሚሄድ ሰው ጊዜ ይቆይበት እንጂ እውነት ትወጣለች ማለት ነው እህተ ማርያም እውነተኛ ነኝ ማለትሽ ነው ወይ የሚለው ነገር እኔ ኃጢያተኛ ነኝ ከሰማይ አምላክ መላእክት መልእክት ይዤ በመምጣቴ ግን እውነተኛ ነኝ ያን እውነታ ደግሞ ህዝብ ማወቅ የሚችለው የአብርሃም አምላክን ተንበርክኮ በመጠየቅ ብቻ ነው በመጀመሪያ ዛሬ መናገር ወይም ደግሞ ባምሮዬ በውስጤ የሚመላለሰው ነገር ስላለ ስለ ባለቤቴ ስለ ልጆቼ አባት ስለ አባቴም ነው ጓደኛዬም ነው ወንድሜም ነው አማካሪም ነው ስለሱ ያለኝን በውስጤ እንድናገር የምፈልጋቸው ነገሮች አሉኝ ከዚህ በፊትም ስለሱ ስለ ክንፈ ገብርኤል ተናግሬም አውቃለሁ ዛሬ ትንሽ ያው ብዙዎቻችሁ ሰምታችኋል ሀዘን ነበረ ይህ ሀዘን ደግሞ ይፈጸም ዘንድ ግድ ነው የተባልኩትን እግዚአብሔር ሰጠኝ ራሱ ወሰደብኝ ብዬ ነው ማምነው ይሄ ቃል ከባድ ነው ይሄን ለማለት ዝም ብዬም አላልኩትም ግን እግዚአብሔር ላደረገው ነገር ግን አሜን ብዬ ተቀብዬሃለሁ የሰጠኝ ምክንያት አለ አጠገብህም ያደረከው ምክንያት አለ ብዬ ላልኩት ነገር ማለት ነው ክንፈ ገብርኤል ቅዳሜ ለታ 12ኛ ቀኑ ከኛ ሲለይ ማለት ነው ከኛ ማለት ከኔ ከልጆቼ ከማህበሩ እንዲሁም ከአገሩ የተለየበት ቀን 12 ቀን ከኛ ተለይቷል 12ኛ ቀኑ ቅዳሜ ለት ነበረ ያችን ቀን ጨርሼም ነው ድንኳኑንም አንስቼ ያው የሚመጡም ሰዎች አሉ አክብራውት የሱን ደግነት የሱን ሩሩነት ብዙ ሰው ያቃል ብዙዎቻችሁ ስልክ ስትደውሉ ስልክ የሚያነሳው ክንፈ ገብርኤል ነው ብዙ ምክሮችን ይዞ የሚቀርብ ሰው ነው ይመክራል በዚህም በሐዘንም ደግሞ ብዙዎች የደወላችሁልኝ ያላችሁ ስልካችሁንም የተቀበልኩ አለው አንዳንዶቻችሁ ደግሞ ስልካችሁን አላነሳሁኝም ለኔ ለልጆቻችንም ለማህበሩም ትልቅ ሰው እኔ እንደውም ለኢትዮጵያ ትልቅ ሰው አጣች ክንፈ ገብርኤል ትልቅ ሰው ነው ባነጋገር ትልቅ ሰው ነው ባረማመር ትልቅ ሰው ነው ባስተሳሰብ ትልቅ ሰው ነው ሐዘን ላይም እንዲህ ብያለሁ ሐዘን ላይም እንዲህ ብያለሁኝ ያልኩትም እንደሱ አይነት ወንድ የለም አይኖርም በዚህ ዘመን የለም ለምን ይሄን ያልኩበት ምክንያት ምንድነው ጸጋዬን አሜን ብሎ የተቀበለኝ ነው ከ2007 ጀምሮ መቤታችን ስትገለጽልኝ
ከኔ ይበልጥ እሱ ነበር እኔን የሚገፋኝ አምኖ ያናገረችሽ ነው በርቺ ጸልይ እጅ እንዳትሰጪ በማለት ሲያበረታታኝ የነበረው ከጎኔ እሱ ነበር ረዳት ከሰማይ አምላክ ረዳት የተሰጠኝ እንዲያበረታታኝ ከጎኔ የነበረው ክንፈ ገብርኤል ነበር ክንፈ ገብርኤል ምንድነው ያለው እህተ ማርያም አሁን አንቺ የወላዲት አምላክ ነሽ የኔ አይደለሽ ለሷ ሰጥቼሻለሁ ከዚህ በፊት ገዳምም ሁሉ የምትከተኝ መስሎኝ ነበርና አረ ወላዲት አምላክ እህተ ማርያምን ገዳም አትክተችብኝ ብሎ 3 ቀን ሱባኤ እንዲስታዞ ነበር እና ከጎኗ ትሆናለህ መልእክት የሚተላለፈው ላንተ ተቀበላታለህ ሲባል እቀበላታለሁ ልጆቹን እንዴት አደርጋለሁ ያለሷ ብሎ ሱባኤ 3 ቀን ይዞ የፈቀደችለትም ቂጣ እና አንድ ብርጭቆ ውሃ እየጠጣ ጸሎት እንዲይዝ ነበር እዛው እንግሊዝ ሀገር ላይ ማለት ነው ከዛም በኋላ አይ እኔ ገዳም አልወስድብህም ከጎንህ ነች ማረግልህ ብላን ያለችው እና ይሄንን አሜን ብሎ ነው ጸጋውን የተቀበለው ትልቅ እርዳታዬ ጎኔ ነው አንድ የሆነ ነገሬ ከላይ ላይ ቡጭቅ ብሎ በቀኝ በኩል እንደወለቀ ነው የሚሰማኝ ላመነበት ነገር ወደ ኋላ የለውም በዚህ ምክንያት ነው ከቤተሰብ ጋርም የተለያየንበት ምክንያት እሱ በጣም ከሚወዳቸው ቤተሰብ የተለየበት ምክንያት በሃይማኖቱ ነው ቤተሰቦቹ የተባልነው አስተዋውሳለሁ በቃ ይሄን ጸሎት ቤት አውጡት ከዚህ እና ዝም ብላችሁ በቃ ኑሩ የምን ማክረር ነው ማክረር አያስፈልግም ሲባል እንዴት ብሎ ዘራፍ ብሎ ተነሳሱ በወላዲት አምላክ ቀልድ የለም ብሎ ሲናገራቸው ቤተሰብ ማመን ያቃተው ለምን እንዴት ይሄን ሊልቻለ ለምን ይሄን ሊልቻለ ከዚህ በፊት የነበረን ህይወት ኑሮ ምንድን ነበር አሁን ለምን ተቀየረ እንግዲህ ይሄን ሁሉ ድልድይ ስንመጣ እያየ ነው የመንፈስ ቅዱስ እርዳታ እየተሰጠን ነው ደከመኝ የማይል ነው እኔ አንድ ነገር መብርሃን አዛኛለች ስል በይ ከሷ መሆኑን ለማረጋገጥ እንደተባልሽው ጸሎት እያደረግሽ እየጠየቅሽ እንዳትዳከሚ እንዳትሰላች ለቆምሽበት አላማ እንዳትወድቂ ብሎ የሚያበረታታኝ የልጆቼ አባት ጓደኛዬ ባለቤቴ አማካሬ ሁለመናዬ ማለት ነው እንዳትዛነፊባት በስሜታይም ሆነሽ ደግሞ እንዳትናገሪ ጸሎትሽን እንዳታቋርጪ ብሎ የሚያበረታታኝ ነው የሱ መሄድ አንድ አባት ምንድነው ያሉት ክንፈ ገብርኤል አልሞተም ክንፈ ገብርኤል ተሰወረ እንጂ አልሞተም ሲሉ እውነት ነው ግን በስጋ እንደማናችሁም ስጋ አጠገቤ ያቺ የሚያዋራኝን ነገር እንደውም ቪዲዮ በሚለቀቅበት ሰዓት አስተያየቶቻችሁን የሚያነብልኝ እሱ ነበር አንዱ ጋሹ ነው አንዱ ክንፈ ገብርኤል ነው ማታ በጣም ሲደክመኝ ላሰማሽ እኔ ያነብልሻለሁ አዳምጪ ይያለኝ አዳምጥ ነበር ይነግረኝ ነበር እና መልእክት ለእንትናችሁ ላስተያየታችሁ ለሰጣችሁት ነገር መልስ ስጡ ይያለ ሄራንንም ቢሆን ጋሹንም ይገፋፋ ነበር በሉ ይሄን ለማ መልስ ስጧቸው ይሄንን ይያሉ ነው ያሉት ለጥያቄው መልስ ይሰጥ ይያለ ብዙ ጊዜ የሚገፋ እሱ ነበር እሱም ድርሻ ነበረው የእግዚአብሔር መልእክት ረቂቅ ነው እህተ ማርያም ክንፈ ገብርኤል ይለይሻል ብላ ብትለኝ እናትና ልጅ ብቻ ነው የሚያውቁት የምሆነውን ምልክቶች ግን ተሰጥቶኝ ነበር
ብዙም ዝግጅትም ላይም ነበረን እኛ ግን የመሰለን አገልግሎት ሊጀምር ነው የመሰለን ብዙ ነገሮችን አከናውነናል በቤቱ ዙሪያ ውስጥ ድንኳኑንም ራሱ ቋሚ ድንኳን እንዲሆን ከብረት ሰራተኞች ጋር ተነጋግሮ አንድ ስራውን ከጨረሱ በኋላ ወደዚህ ስራ እንዲመጡ ሁሉ ትዕዛዝ እሱ ሰጥቶ ነበር እና ይሄን ሐሳብ ወደድሽ ወይ ብሎ ገልጾልኝ ድንኳኑ እንደዚህ ነው የሚሆነው ብሎ ለተናገረኝ በ21 ማለት ነው ነሐሴ 21 ልደቴ ነበር ልደቴን ዳቦ እንድቆርስ በጣም ተጨንቆ ነበር የቆረስኩትን ዳቦ እንኳን አልበላሁም ፊትለፊቴ ነበር እንደውም ሁሉም ሰማይ ያይ ነበር በዛ ሰዓት እኔ ተባለው እና እኔም ቪዲዮ እንደጨረስኩኝ በጣም ባምባይ ላይ ነበር በጣም ውስጥ ይረበሽ ነበር ሌላ ልዩ ቀን የሆነብኝ ቁጥር 21 ላይ ቁጥር 32 ላይ ማለት ነው በ21 ቪዲዮ ላይ ተናገር ያለሁኝ ትንሽ ጉትትል ነበር ውስጤ ይጨነቅ ነበር ጭንቀቱ ምን እንደሆነ ግን ድፍንፍን ብሎብኝ ነበር በንጋታው ነበር እሱ ወደ ጣና ቂርቆስ እሱና ማህበርተኞቹ ጉዞ የነበራቸው ማለት ነው እኔ አልተኛሁም ነበር ቁጥር 32 ቪዲዮ ለመልቀቅ ቁጭ ብዬ ነበር 11 ሰዓት ላይ ነው ጧት የተኛሁት በኢትዮጵያ አቆጣጠር ማለት ነው እሱ 10 ሰዓት ተነስተው የማህበሩ አባላት አንድ እህታችን ርብቃ ሌሎቹ ደግሞ ወንዶች መክብብና ተክለመድህን እንደገና ኤልያስ ነበሩ እና ክንፈ ገብርኤል መጨረሻ ላይ ምንድነው ያልኳቸው ቀስ ብለህ ንዳ ብዬ ለመክብብ ንገረው ያልኩት እኔ ከኮምፒውተሩ ላይ ማልተነሳውም እዛ ሆኜ ነው ከኪሩቤል ጋር እየሰራን ይያለን ማለት ነው እኔ ከኋላ ነው መቀመጠው ይያለኝ ደስ ብሎት ነው የወጣበትን ምክንያት ያው ጣና ቂርቆስ ከዚህ በፊትም ቪዲዮ ላይ ተናግረናል ጣና ላይ ስራ አለን እንቦጭ ለቀማ አለን ወደብ እንሰራለን ሽንት ቤት መጸዳጃ ቤት ይሰራል ለዚሁ ነው ጉድ ምንለው ነበር ይሄንንም የእግዚአብሔርን ትዕዛዝ እሱ የፈለገው ለመፈጸም እየተሯሯጥን ነበር ነው ማለት ነው እኔ ነሐሴ 1 ሄጄ ነሐሴ 3 ነው 4 ተመልሻለሁ ወደዚህ እሱ ደግሞ በተራው ነው የሄደው እኔና እሱ ሁሉ ጊዜ አንድ ላይ አንሄድም ያው ለልጆቹ ቤት ውስጥ መሆን ስላለብን አንድ ወይ እኔ ወይ እሱ ነው መሆን ያለብን እና በጉጉት ነበር የሚሄደው እዚህ ቦታ ላይ በቃ ይሄን ነገር አድርጌ እግዚአብሔር እንዴት ተደስቶ ማየት የምፈልገው ነገር ሲል የነበረው ቁፋሮ ነበረ ወደ 5 ሜትር ርቀት እሱ ነው እሱና መክብብ ለመሐንዲሶች ስራ ሰጥተው ያ ቁፋሮ አልቆ ለማሰራት መሐንዲስ ይዘው ባህር ዳር ላይ ሊገናኙና መሐንዲሱን ይዞ ገብቶ ስራውን የመጀመር ሲል ነው የሄደው ማለት ነው በኋላም ስልክ ሲደወል ወዲያው ነው አውቄያለሁ ውስጤ ከለህ ተማሪያም እንዳለ ነው ሲሉኝ ወዲያው ልቤ መታ እንባም ያለኝ ነገር በቃ ሆድ ባሰኝ መጨረሻ ላይ ጣና ወደ መኪና አደጋ ደርሷል ተብዬ ባስቸኳይ ዘለን የወጣ ነው ወንዱ ልጅ ትልቁ ልጅ ይዤ ነው ሄድኩት ዛም ያው መንገዱም አላልቃለን እዛ ደረስን መንገድ ላይም ተነገረኝ አላወቁም ፖሊሶቹ ባለቤቱ መሆኑን አላወቁም እዛው መንገድ ላይ ነው አርፏል ተብዬ ተነገረኝ ከዛም በኋላ እንደውም ሁለት ሰው ነው የደከመው ተብዬ ነበር የተነገረኝ አንዷም ርብቃ ነበረች በድንጋጤ ነበር የነበርኩት ምን እንደምለም አላውቅም ከመጸለይ ሌላ ምንም ምለው ነገር አልነበረኝም ከመኪና ወርጄ ብቻ ወጥቼ ልጄም ያለቅስ ነበር ሁሉም አጠገቤ ነበር ያለቅስ ነበር
አሁን ዝም በሉ ባያቸውና ቀጥታ ወደ መንገዳችን እንሂድ በቃ አሁን ዝም በሉ እንሂድ ብዬ መንገዳችንን ቀጠልን በኋላም ሆስፒታል ገብቷል አምስቱም ሆስፒታል ናቸው መጨረሻ ላይ መንገድ ላይ እየደረስ ይያለን አይ ርብቃ ደህና ነሽ ተባልኩኝ ርብቃ ተተነፍሳለች ትንፋሽ አላት ሲባል ትንሽ የሷ አረጋጋኝ በኋላ መጨረሻ ላይ እኛም እንደምንም ደረስን መኪናችንም የኛም እንደዚሁ እግሩ ተፈቶ ማን እንደፈታው እንግዲህ እግዚአብሔር ይወቀው 3 ብሎን ተፈቶ እኛም ልንገለበጥ ወደዛ ያመራው ማለት ነው መኪናውን በመብርሃን ትዛዝ መኪናው እንደቀዘቀዘ ሲታይ እግሩ ወድቋል ከኋላ ሌላ መኪና እየመጣልኝ ስለነበረ ከዛ ወርጄ በዛ መኪና ሆስፒታል ደረስን ሆስፒታልም እንደደረስን የታመሙትን ነው ቶሎ ብዬ የሚያየሁት መክበብና ርብቃን ከዛ ኤልያስና ተክለመድን ቀዶ ጥገና ክፍል ውስጥ ገብቷል ተባልኩኝ እሱም ማየት አይቻልም ቆይ ተባልኩ ጠበቅኩ ከዛ ወደ ክንፈ ገብርኤል ሄድኩት አስክሬኑን ለማየት ማለት ነው ማመን አቅቶኝ ነበር እውነት እዛ በቆንኩበት ግን አቡነ ዘበሰማያት ነው ያልኩት እኔም ልጄም ጸሎት አደረግን የእግዚአብሔር ድንቅን ስራ ግን አየው መቤታችን መላለችኝ እህተ ማርያም የሆነ ሰዓት ላይ ልቡን እንድትነኪው እፈቅድልሻለሁ ብላኝ ትዛዝ ሰጠችኝ ማለት ነው በኋላ መጨረሻ ላይ ዶክተሮቹም በዚህ አጋጣሚ ማለት በዚህ ቪዲዮ ላይ ላመሰግን እፈልጋለሁ ይህ ሆስፒታል ትልቅ ርብርብ ያደረገ ዶክተሮቹ በእውነት ነርሶቹም ቢሆን በእግዚአብሔር ስም አመሰግናለሁ ማለት ነው በሚደንቅ ነው ማለት የሚደንቅ ያላቸው መስተንግዶ ለምን አላማ እንደሄዱ ስለሰሙ ደብረ ማርቆስ ላይ ነው ሆስፒታሉ ትልቅ ሩጫ ነበር ያደረጉት ምን እንተባበርሽ ምን እናርግልሽ ሁሉ ብለዋል ከአይምሮ በላይ ማለት ነው ለሊት ማታ 4 ሰዓት ላይ ነው አካባቢ ደረስነው በኋላ መጨረሻ ላይ አስክሬኑንም ይዤ እንደወጣ ርብቃንም መክብብንም ኤልያስንም ተክለመድህን ግን ጎንደር ላይ ነው የሚኖረውና ቤተሰቦቹ ከዛ ይቀርባቸዋል እኛ ደብረ ማርቆስ ነበርን ስለዚህ እነሱ ተፈቅዶልን አስክሬኑን ዶክተሮቹ ፈቅደው ፈርመውልኝ የታመሙትንም አንዳንድ አምቡላንስ ተይዘው የርብቃን ቤተሰቦች መተው የመክብብን ቤተሰቦች እንደዚሁ አንዳንድ አምቡላንስ ተይዘው ወደ አዲስ አበባ ያመራን መጣን ማለት ነው ማመን ያቀታል ማለት የሰው ልጅ አሟሟቱ አይታወቅም በምን እንደምንሄድ እንዴት ከዚህ ዓለም በሞት እንደምንለይ ያናቀው እና ክንፈ ገብርኤል ሁሉ ጊዜ ይሄን ላይ ነበር መቤታችንን ምን ይላታል እንቅፋት በጸጋዋ ላይ እንቅፋት እንዳልሆንባት ከመንገድ ላይ አንሺኝ አልሰማ ካልኩሽ ከመንገድ ላይ አንሺኝ ብሎ ወላዲተ አምላክን ይለምን ነበር በሞት እሷ እንዳትቀድመኝ እኔን አስቀድሚኝ ብሎ ይለምን ነበር ወደ ልጅሽ ለምኝልኝ እህተ ማርያም እኔ ነው መቅደም ያለብኝ ወይም እኩሉ ሰጅን ብሎ ይጠይቅ ነበር ሁሌም የሚናገረው ነገር ማለት ነውና አስክሬኑን ይዘን ስንመጣ
ካሁን እውነት ይነሳል ያዋራኛል ብዬ ነው የምጠብቀው። የሚገርመው ነገር ግን አንዴ አለቅስና አንዴ ደግሞ ወደ ስራ ይገባለሁ። ስራዬ ምንድነው? እየደወሉ ማህበሩን ትእዛዝ መስጠት፣ ይሄን አዘጋጁ፣ ይሄን አድርጉ፣ ይሄን ስሩ፣ እንደዚህ አድርጉ ብሎ ማለት። ለምሳሌ ነጭ ልብስ መለበስ እንዳለበት፣ ማንንም የጥቁር ልብስ እንዳይለብስብኝ፣ ድንኳኑም ነጭ መሆን እንዳለበት፣ ቃሬዛ መሰራት እንዳለበት፣ በሬሳ ሳጥን መቀበር እንደሌለበት ይሄንን ትእዛዝ እየሰጠው በመሃል ደግሞ ልክ ትእዛዝን ሲጨርስ ደግሞ ወደ ሀዘን ገባ ነበር። ከዛ ደግሞ ትዝ ሲለኝ ደግሞ አቆምና ልጆቹን እንደዚህ አድርጉልኝ፣ ይሄን አስተካክሉልኝ ብዬ ሁሉ እናገር ነበር። እና በጣም ከሚገርመው ነገር ግን አንዱ ምንድነው ማረፉን ከአእምሮ በላይ የሆነብኝ ለምንድነው የት ነው ማሳርፈው? ይሄንን ስጋ የት ነው መብርሃን ማሳርፈው? ምክንያቱም እነዚህ አውሬው ልጆችሽ ቁልፍ ቦታ ተቀምጠው እነሱ የሚፈልጉት ብቻ ነው የሚፈልጉት ቤተክርስቲያን እንዲቀበርላቸው የሚፈልጉት፣ ካልፈለጉ ወደዛ አድርገው እንደሚወረውሩት። ምን ትይኛለሽ ስላት ደስ ይላል፣ እኔ ያለሁልሽ። ትእዛዝ ለሁለት ሰው ስጪ እሱም በተመለከተ ብላኝ ትእዛዝ ሰጠው። እንዳልኳችሁ ከዚህ በፊትም ብያለሁ፣ የኔ ንስሐ አባት በመንፈስ አቡነ ተክለ ሃይማኖት ናቸው። የኔም የሱም በመንፈስ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ከዛ መልሰው እነዚህን ሰዎች ትእዛዝ ከሰጠው በኋላ የማህበሩ አባላት ግሩምና እንዳለንን ከሰጠኋቸው በኋላ ደብረ ሊባኖስ ብለው አሉኝ። አግኝቼ ነው ደብረ ሊባኖስ አልኩ። በኋላ በማግስቱ ንግስ ስለነበረ አይ በዛ ሳይመችም ብሎ ሌላ ሐሳብ አመጡ። በጣም የሚገርመው እዚሁ 18 አካባቢ ወደ ፍሬዶሮ የሚባል ቦታ አለ፣ ተክለ ሃይማኖት ቤተክርስቲያን አለ። እዛ የተክለ ሃይማኖት ቤተክርስቲያን ከዚህ በፊት ሄጄ እዛ በማግኘት አጠገቤ ቤተክርስቲያኑን በማግኘት ጻድቁ አባታችን ያውነ ተክለ ሃይማኖትን ዘምረንበታል። ይሄ ወደ 2008 አካባቢ ማለት ነው። በጣም ከመደሰት በቃ የጻድቁ አባታችን ያውነ ተክለ ሃይማኖት ቤተክርስቲያን እዚህ ያለልኝ አጠገብዬ በጣም ተደስቼ እንደነበረ ማለት ነው። እና እዛ የቀብሩ ስርዓት እንዲካሄድ እህተ ማርያም ብላ አንድ እህት የማህበሩ አባል ደወለችልኝና እህተ ማርያም የክንፍ አስክሬን መታጠብ አለበት በባህር ዛፍ እንደመጣ ስትለኝ እሺ ስርዓቱ ነው እሺ ብዬ መልሻለሁ። በሰዓት መድረስ አለብን እዚህ ለቤተሰብ ሁሉ ነው የነገርነው። ቤተሰብም ይሄን መልስ ነበር የሰጠን። አናቀውም የተባለበት ምክንያት እንግዲህ የራስ ወንድም እህት እናት አናቀውም ብለው ነው የመለሱት። ይሄም ለሃይማኖቱ በመቆሙ ብቻ ነው፣ ወላዲት አምላክን በማለቱ ብቻ ነው። ዛሬ እኔም ክንፈ ገብርኤል ልጆቻችንንም ምን ገፋ ወይ ምን ሰደበው ሃይማኖታችን በማለታችን አታክርሩ እየተባለን ነው። ምንድነው ማክረር? እየተዝናናችሁ እኛ ደግሞ አልተፈለቅንም ያንን ህይወት አልፈለግንማ አልተፈቀደልንማ። የውሸት የውሸት ነው። ምንድነው ማክረር የሚባለው ነገር ነው። በኋላ መሞቱን ሲሰሙ ሁሉም በየአቅጣጫው ነው የመጡት። መብርሃን ወላዲት አምላክ ምንድነው ማረጋው ነው ያልኳት። መበርታት እንዳለብኝ ውስጤ መጠንከር እንዳለብኝ አልቅሻለሁ። ያለቀስኩትም አንተ ሰጠኸኝ፣ አንተ ወሰድክብኝ፣ አንተ ታውቃለህ፣ ብረት አርገኝ ነው ያልኩት። ብረት አርገኝ የአብርሃም አምላክ ለምን ወሰድክ ብዬ ማን ይጠይቀሃል? አንተን ያደረክበት ምክንያት ይኖርሃል። ከፈለክም ታነሳዋለህ። ሁሉ ባንተ ስልጣን ነው ብያልኩ በውስጤ የማመላልሰው ማለት ነው።
4 ሰዓት ከምናምን እዚህ እንደደረሰን እውነት ከአይምሮ በላይ ነው ማህበሩ እንዴት እንደጠበቀኝ ነጭ ተለብሶ እየተዘመረ ግማሾቹ ደግሞ ጥቁር ለብሰው እያለቀሱ አስክሬኑን ይዤ ገባሁ ልጆቼም ያለቅሳሉ ግን እኔ ንቅ አድርጌ መያዝ እንዳለብኝ ነው አስክሬኑም እንደገባ እውነት ይሄ አስክሬን እዛ ወታንትን ሆስፒታል ውስጥ ዶክተሮቹ እህተ ማርያም ካልወጋ ነው መውጣት አይችልም መውጋት አለብን ሲሉኝ እሺ ጸሎት ላድርግበት ይሄ ጸሎት አድርጌበታለሁ መርፌውን ጓንቱን ቅዱስ ገብርኤል በመስቀል ህዋርከው መቤት እግዝእትነ ማርያም እፍ በይበት ወላዲተ አምላክ ብዬ ነው ያልኩት ተወክቶ መጥቶ እዚህ ሰውነቱ ይታዘዝ ነበር ልክ ልጁ ክንፈ ገብርኤል እንደሚታዘዘው በህይወት ይያለ እንደሚታዘዘው ስጋውም አርፋ አካሉ ይታዘዝ ነበር ሲሰጠኝም ገንዘው ነው የሰጡኝ ሰውነቱ ግን ይታዘዝ ነበር ካጠቡት በኋላ ነይ ያሉኝ እኔ መጀመሪያ ጠይቄ ስለነበረ ወንዶች ናቸው የሚያጥቡት መጀመሪያ ያለችኝን ነገር ልቡን ንኪው ብላ ያለችኝን ነገር ማለት ነው ልቡን እንድነካ ገብቼ ልቡን ነካው ግን ልቡን ስታስነካኝ ምታስነሳልኝ ነው የጠበቅኩት እኔ ግን የእግዚአብሔር ሥራ እጅግ ረቂቅ ነው እህተ ማርያም አስክሬኑ እንዳያድር ዛሬውኑ ማረፊያ ቦታ አለ ቶሎ ብለሽ ይዘሽ ይሄን አድርጊ ያለች ብዙ ዝግጅት ተደርጎልኝ ነበር ማለት የሰው ልጆች ተንኮል ማለት ነው እዚህ ጋራ ሰይጣን ሳይሆን የሰው ልጆች ተንኮል ግን ይወላችሁ እኔ አገልጋይ መሆኔን የወላዲተ አምላክ ታምር አሳየች አገልግሏታል ሚስቴን ሰጭቼ ያለው ብሎ ተቀብሏል ተገንዞም እንደጨረሰ ዛሬ ጳጳሳት እንደዚህ አይነት ሥርዓት የለም አይቀበሩም በእንደዚህ አይነት ሥርዓት እኔ ወላዲተ አምላክ ናት ይሄን ትእዛዝ የሰጠች ከሆስፒታል ሲመጣ ግን ሆስፒታሉ በሬሳ ሳጥን መሆን አለበት ብለው በሬሳ ሳጥን ያውጥ እዚህ ሲመጣ ግን ሬሳ ሳጥኑን ሰብረን አጥበን በቃሬዛ በእንጨት ቃሬዛ ተሰርቶ አልጋ ተደርጎ ነጠላ ጋቢ ለብሶ እየተዘመረም እያለቀሱም አስክሬኑን ይዘን የወጣ ነው ቅዳሴ በእውነት ይሄ ተአምር ነው አስክሬን ቤተ መቅደስ አይገባም መብራሃን ግን በሩን ከፍታ ቤተ መቅደስ አስገብታ ምክንያቱም የገዳም ሥርዓት ስለሆነ ቤተ ክርስቲያኗም ልክ የገዳም ሥርዓት ስላላት ከላይም ስለታዘዘ ማንንም ሊዘጋ ስለማይችል ማንንም ሊነቅፈኝ ያንን ስለማይችል ቅዳሴ ተደርጎለት ቤተ መቅደስ ገብቶ ለራሳቸው አነጋጋሪ ሆኖባቸዋል በሬሳ ሳጥን አልመጣም በቃሬዛ በመምጣቱ እነሱ ሁሉ ገርሟቸው ቅዳሴ እንዳለቀ ሄደን ማረፊያውን ቦታ ተቆፍሮ የተዘጋጅቶ የነበረው ድንግል መሬት ነበር ይፈልቅ ነበር ውሃ ተክልዬ ተዘጋጅተውልኝ ነበር እኔ ያንንም አፈር
እሱን ካሳረፉት በኋላ እዛ ውስጥ አፈሩን ስሜ ነው የተቀበልኩት። ሲለየን ከባድ ነው። በስጋ ነው እንጂ በመንፈስ አይለየኝም፣ ማይለየኝም። እኔ እኮ የንግስቲቱ አገልጋይ ነኝ፣ እግዚአብሔር አዞ ማለት ነው። ከዛም ካረፈን በኋላ ማህበሩ በዚህ ሰዓት ትልቅ ምስጋናዬን በዚህ ቪዲዮ ላይ ማለት ነው እየተዘመረ ነበር ያለፈው። ህዝቡም ወደ ቤት ሲሄድ እኔ ወደ ኋላ ቀርቼ ለተክለ ሃይማኖት አደራ ሰጠኋቸው። አፈሩንም አደራ፣ ክንፈ ገብርኤልን አደራ ብዬ ነገርኩት ለአፈሩ። ይታዘዛል እኮ አፈር፣ የሰው ልጅ ነው እንጂ የማይታዘዘው አፈር ይታዘዛል፣ ድንጋይ ይታዘዛል። ለምን አፈሩ ይመሰክርልኛል ብዬ ተናግሬያለሁ ከዚህ በፊት። አፈሩም ድንጋዩም እግዚአብሔር እንዳዘዘኝ ይመሰክርልኛል ብያለሁ። እዛ ጸሎቴን እያደረኩ አንድ ነገር ጠየቅኩ። መብራን እኔ አገልጋይሽ ነኝ አይደል አልኳት። እግዚአብሔር ፈቅዶልኝ ነው አይደለም ማገለግለው። እንግዲህ አንድ ነገርን አሰሚኝ ስለ ክንፈ ገብርኤል። አንድ ሰው ስራ ሲሰራ እንደዚህ አይነት ነገር ሀዘን በቤቱ ሲገባ ያ የሚሰራበት ድርጅት ማስተዛዘኛ ብሎ አንድ ነገር ይሰጣቸዋል አይደል? እኔም ደግሞ የሰማይ አምላኬ እውነታን ያንተ አገልጋይ ነኝ፣ እውነት ፈቅደህልኝ ነው ክንፈ ገብርኤልን በትዳር መልክ የሰጠኝ የአብርሃም አምላክ ነው። ትዳርሽ ይሁን ብሎ የፈቀደልኝ የአብርሃም አምላክ ነው። ክንፈ ገብርኤልን እኔ መጀመሪያ ላይ ጌታዬ ብዬ ነበር የምጠራው፣ እሱ ደግሞ እናት ብሎ ነበር የሚጠራኝ። ጸጋዬን ከተቀበልኩ በኋላ መብርሃን ምን አለችኝ? ጌታ ልጄ ብቻ ነው ክንፈ ገብርኤል ብለሽ በይው፣ እሱ ደግሞ እህተ ማርያም ብሎ ይበልሽ ብላ ያጸደቀች ወላዲት አምላክ ናት። ይሄንን ታላቅ ነገር ይዤ አንድ ስጦታ ፈልጋለሁ አልኳት። በጊዮርጊስ ዕለት ማለት ነው። ተክልዬ የጠየቅሽው ይደረግልሻል ብለውኛል፣ አንድ ነገር ፈልጋለሁ። ይሄንን ጠይቄ ወደ ቤት መጣሁ። ስመጣም ማህበሩ ትንሽ አዝኖ ነበር። ያዘነው የሰው ልጅ ክፋት፣ ያዘነው ነፍስ ይማር ተብሎ ምግብ ይቀርባል፣ ያንን እንዳትበሉ ተብሎ ህዝቡ የመጣውን ተነግሮታል እንዳይቀምሱ፣ የጠንቋይ ቤት ነው ተብሎ እንዳትበሉ ተብለዋል። በኋላ ግን ከማህበሩ አባል አንዷ አይሆነችው መብርሃንን ጸሎት አድርጌ ጠየቅኳት አለች። ከዛ ህዝብ እጀብ ባርጋ ይዛ መጣቻ። እኔ ሰው ቀመሰ አልቀመሰ ነፍስ ይማር ብሎ ነፍሱ እንደተማረች እኔ የተማሪያም 100% ፈርማለሁ። 100% የባሌ ነፍስ እንደተማረች አውቃለሁ። ነጭም የተለበሰው ይሄ ነው፣ የተዘመረው ይሄ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት አስክሬን በሬሳ ሳጥን አይሄድም። አፈርነህና ወደ አፈር ትመለሳለህ የሚለው ቃል ይሻራል። በሰሌን ተጠቅልሎ ነው፣ በኬሻ ተጠቅልሎ ነው አፈር የቀመሰው። ይቺ ስጋ አፈር ናት። ዛሬ የመቃብር የሬሳ ሳጥን አይነት ነው። አረ እንደዚህ አድርጋ ልትቀብረው ነው እንዴ? አረ ስነ ስርዓት ይወላችሁ እኮ አሁን ብዙዎቻችሁ ተዋህዶ አይደለችም ተማሪያም ተዋህዶን አትወክልም ብላችሁ የምትሉት እናንተ ተዋህዶን አታቋትም። ለዚህ ነው እኮ ሌላም መስላችሁ ስለማታቋት ስርዓቷን ስለማታቁ ዛሬ በሬሳ ሳጥን የምትቀበሩት የካቶሊክ ስርዓት ነው።
እህተ ማርያም የካቶሊክ ተቃዋሚ ነሽ? በሚገባ ተቃዋሚ ነኝ። ምክንያቱም ይሄን ሃይማኖት ሊያጠፉ የመጡ አለች ወላዲተ አምላክ። አሁንም በካቶሊክ ሃይማኖት ውስጥ ወላዲተ አምላክ ተብላ የምትባለው ውሸት፣ ወላዲተ አምላክ አይደለችም፣ ሌላ ጣዖት ናት። ከጥንት ጀምሮ ታሪኩን በደንብ የሚተነትንላችሁ ይመጣል። የወላዲተ አምላክን ቦታ ለመውረስ ጣዖት ነች እና ማርያም ተብላ ተቀመጥ ተብሎ ነው። ትክክለኛ ወላዲተ አምላክ በተዋህዶ ሃይማኖት የቆመች የአብርሃም የይስሐቅ የያዕቆብ አምላክ የወለደች እናት ናት። ድንግል ቤዛዊተ ዓለም እሷ ናት ከኔ ጋር። ስለዚህ ያ ሬሳ ሳጥን እንደገና ከሬሳ ሳጥን በላይ ደግሞ የሚሰራ ሐውልት ተዋህዶን አይወክልም። ለዚህ ነው እኮ እናንቺ ተዋህዶን አትወክይ የምትሉት፣ ተዋህዶን አታውቋትም። ስርዓቱን ገና ምንም አታውቁም። እኔ ያለማመድኳችሁ ነው። ገና ይመጡላችኋል የሚነዝሯችሁ፣ ገና ይመጡላችኋል። ቤተ ክርስቲያኗን ስታምሱ የኖራችሁ ድራማ ነበር የሚታየው። ግን ነፍስ ይማር ተብሎ ሲባል መብርሃን ለህዝቡ ድህነት ይሁንለት ብዬ ጠይቄያለሁ። ካቱም እሷ ቤት የተቀመመ ነገር መድኃኒት ነው እንጂ ክንፈ ገብርኤልን ነፍስ ይማር አላችሁት አልበላችሁ ምንም አታመጡ። እሱ የተማረ ነው። ጉዞ ራሱ ብቻ በቂ ነው። ጉዞ እኮ ጣና ቄርቆስ ላይ ዛሽ ታላቋ ቦታ ላይ የእግዚአብሔርን ትእዛዝ ሊፈጽም የተጓዘ ነው። 5 ናቸው። ከ5ቱ እሱ ብቻ ነው ያለፈው። 4ቱ ግን 2ቱ ከሆስፒታል ወጥተውልኛል። አንዱ ኤልያስ ሆስፒታል ነው ያለው፣ እሱም ይወጣል ሰሞኑን። ይሄ እግዚአብሔር ስራ ነው። ሁላችንንም ሊያስተምረን፣ እኔንም እናንተንም ሊያስተምረን። ይሄ የተደረገው ድርጊት የሰይጣንና ሰይጣን ቀላቢዎች በሰይጣን በደምናምን የሚያምኑ በእግዚአብሔር የማይተማመኑ ሀብት ንብረታቸው በጥንቁልና የሆነ ስልጣናቸው በጥንቁልና የሆነ እኔን 7ኛ የመግደል ሙከራ ለማድረግ እመቤታችንን ብላለች። 7ኛው ከባድ ነው። እኔን ለማግኘት ሲባል የተደረገ በየጠንቋይ ቤት የተደረገ ጥንሰሳ የሰይጣንና የሰው ልጅ ያለበት ነው። በየጠንቋዩ ቤት እየሄዱ ገልብጠው ድፋው የተባለው ርብቃን መኪናው ሲያዩት እኔ መስያቸዋለሁ። መጀመሪያም ከዚህ መንገድ ጀምራለች ተብሎ ሲባል የጥንሰሳ ለህተ ማርያም 7ኛ የመግደል ሙከራ ግን ስጋውን እንጂ ነፍሱን አላገኙትም። እደግመዋለሁ፣ ስጋውን እንጂ ነፍሱን አላገኙትም። ክንፈ አረፈ እንጂ አልሞተም። ክርስትና ተዋህዶ ይሄ ነው። በጣም የሚያሳዝነው አስክሬኑን ይዤ እየወጣሁ ያለው ልጆቼን ይዤ ጠራት ታደረገኝና አንዱ ልበለው እንጂ ለምን አንቺ አልነበርሽም መኪና ውስጥ ተብዬ ተጠየቅኩ። ለምን አንቺ አብረሽ አልሄድሽም? የሚገርም እኮ ነው። አስክሬን ይዤ እየወጣሁ ልጆቼን ይዤ እንደዚህ አይነት ጥያቄ እግዚአብሔር ይቅር ይበልህ። ይሄ ሁሉ ለምን መብርሃንን ታገለግሏታላችሁ? አቁሙ ነው የምንባለው ያለነው። አናቆምም፣ አላቆምም። እንግዲህ እንተያያለን። አሁንም በልጆቼ ላይ የሚያንዣብበውን ሁሉ ወላዲተ አምላክ ታንሳልኝ።
ሲወደደው እንደሚያደርግ አውቃለሁ። የሰው ልጅ ክፋት ግን የሚደንቅ ነው በአሁን ሰዓት። ከዛም አላረፉም። እረሷ ሌላ ሃይማኖት ናት ተብሎ ሬሳው አስክሬኑ እንዲነሳ አፈር ተቆፍሮ እንደገና እንዲወጣ ጉድ እኮ ነው። ይሄ ሰይጣን ነው ልትሉኝ? አይ ሰይጣን እዚህ ጋራ የለም። ራሱ የሰው ልጅ የሚገርም ነው። መብርሃን የራሷን አባት አስቀምጣልኛለች። ያስቀመጠችው አስተዳደሩን ማለት ነው። የተናገሩትም ሌላ ሃይማኖትን ብትሆን አስተምሬ መመለስ ነው እንጂ አላባርርም አሉ። እንዲህ ነው አባት፣ በቃ እንዲህ ነው አባት። ከጠፋው እኔ አስተምሮ መመለስ እንጂ ያንን አስክሬን አውጪ ቢልባል የማይሆን ነገር ነው። እውነተኛ የተዋህዶ አባት ስርዓቱ ይሄን ይመስላል። አሁን ግን ምናምንቴ በየቦታው ላይ ቁጭ ላይ ተቀመጥክ፣ ምናምንቴ ተቀባብተክ ተዋህዶ መስልሃል። ማነህ እያንዳንድክ? አሁንማ ስምህን እየጠራው እየዘረዘርኩ መናገር ጀምራለሁ። ለገንዘብና ለጥቅም የቆምኩላ እቺን ሃይማኖት ለማጥፋት የተላካችሁ ናችሁ፣ ቁልፍ ቦታ ላይ ተቀመጣችሁ። እኔ ደግሞ ተዋህዶ ስርዓቷን የተባልኩት ክንፈ ገብርኤልም የጥንት ስርዓቷን እየተነገረን አባቶች አይደለም እዚህ ጋር የነገሩን፣ እናትና ልጁ ነው የነገሩን። መብራኔም ብላለች ክንፈ ገብርኤል ከአስክሬኑ በላይ የሚጻፍለት የተዋህዶ አርበኛ በዩ ብላኛለች። የተዋህዶ አርበኛ እውነት ነው፣ ተዋጊ ነው። ተዋጋ ብዙ 4 አመት ያየውን ፈተናና ስቃይ እኔና እሱ በቅርብ ያሉት ናቸው ሁሉን የምናውቀው። ይሄን አስራሁለት ቀንም በዚህ በመቀመጥበት ሰዓት ብዙ ድንቅ ነገሮችን ሰርታለች ወላዲተ አምላክ። ብዙ ሰዎችን መተዋል። አራት ተቀመጥም እሷ ተብሎ ሁሉ ሲነገር ነበር። እሷ አረ አትቀመጥም። ለምንድን ነው የማልቀመጠው? ሰው ልጅ እንደፈለገ መተርጎም ግን ይህንን ስራ የክንፈ ገብርኤልን አስክሬን ለማውጣት የምትታገል ይሄ ቤተሰብ ናቸው ይመስላችኋል? እግዚአብሔር ከፈቀደ ይሁን፣ እሱ ከፈቀደ ይሁን። ግን የሚገርመው ነገር ከጣና ቂርቆስ አባቶች መተው ነበር። ሁለታ መተው እንደምንነሽ እንዴት ነሽ አይዞሽ ብለው አስተዳደሩ መተዋል። አንድ ነገር ቅር አለኝ ብዬም ተናግሬያቸዋለሁ። እነሱም ደግሞ ቅር ያላቸውን ነገር ስለምን ህይወቱ ስታልፍ ለምን ወደኛ ማምጣት አይቀርብም ወይ? ወደ አዲስ አበባ ከምትመልሽው ወደኛ ጋር ለምን ስርዓተ እንትን አቀባበር አድርገንለት ለምን አንሸኘውም ነበር? ለምን ለዚህ ዓላማ የመጣውን እዛው ነበር ፍጻሜው መሆን የነበረበት። የቀብሩ ስርዓት እዛ ቢደረግ አሁንም እንደ ሐሳብ ሰጡኝ። ለምን ስራ ጀምሯል እዛ የዛን ማፈር ቢቀምስስ እህተ ማርያም ከአይምሮ በላይ ሆነብኝ። እዚህ ጋራ ቤተሰብንን ተባዮች አንዷም መልካም ጆቴ ትባላለች። ስትሯሯጥ የነበረች አስክሬኑን ለማውጣት ለመስረቅ ከቤተ መቅደስ ለማውጣት ሲታገሉ ሁሉ የነበሩ
ምክንያቱም እህተ ማርያም ሌላ ሃይማኖት ናት ተብሎ ወንድሞቹ ዘካርያስ ዘለቀ ወንደሰን ዘለቀ ይሄ ነው ወንድምነት ይሄ ነው ስርዓት እህተ ማርያም ገደለችው ተባልኩ እንደኔ ተጎዳ የለም ግን በዚህ ቀብር ቦታ ላይ ለተገኛችሁ ሁሉ አንድ መልእክት ልንገራችሁ መልካም ጆቴ አያንቺ ያልሽውም ራስሽ ከነ ምስክሮች ማለት ነው እህተ ማርያምን የሚያጠፋ ነገር ውስጥ ሁሉ እጅ ያለበት ብለሻል እኔ ግን አንቺ የምትድኝበት ነገር ውስጥ ሁሉ የኔ እጅ አለበት ብያለሁ ስለዚህ ይሄ ነገር እኔን ለማጥፋት የመጣ ነገር ነው ስለዚህ አንቺ እጅ አለበት ማለት ነው ጥያቄ በዛ ቦታ ላይም በታክሲ ተገኝተሻል አስክሬኑን ከቤተ መቅደስ ለማውጣት ሁሉ ፍላጎት ነበራቸው ሰርቀው ይዘው ሊሄዱ እህተ ማርያም የሌላ ሃይማኖት ናት ማንም እስካሁን ድረስ ባየውት በእድሜ ዘመን ነፍስ ዘርቼ ያቀባበር ስነ ስርዓት በኢትዮጵያ ላይ በአንደኝነት የሚመዘገበው ክንፈ ገብርኤል ነው ይሄ ነው ስርዓት ነጭ ተለብሶ የተዘመረ በቃሬዛ ነው ሬሳ ሳጥን አላቅ በኬሻ ያ ነው ስርዓት ቅዳሴውን ቀምሶልኝ ሀረ ሌላም አለ ገና ለነግራችሁ ያ ልቡንኪ የተባልኩትን ልክ በ24 የተክለ ሃይማኖት ለታ መብርሃን በ24 የተክለ ሃይማኖት ለት ጠዋት ላይ መልእክት ተሰጠኝ መልእክቱም እንዲህ ነበር እህተ ማርያም ልቡንኪው ተብለሽ ነበር አይደል አለች አዎ ፈጸምሽ አይደል አዎ የተከናወነው ተነገረኛ ደስ ሲል ይወላችሁ አገልጋይነቴ ዋጋ ተሰጠኝ ቅዳሴውን እንዲሰማ አደረገችው ዝማሬውን እንዲሰማ የሚባለውን የሚለቀስለትን ሁሉ እንዲሰማ ተደረገ እንዲነቃ ግን አልተፈቀደለትም ማለች እንዲሰማ ግን ስርዓቱን አደረገች በመልጇ ወላዲተ አምላክ ምስጋና ይድረሳት ያ ያገልግሎቴ ስጦታዬ ነው ላገለገልኩበት ዋጋ ተሰጠኝ ይበቃኛል እግዚአብሔር የተመሰገነ ይሁን ይሄንን መስማቴ እሱ እንደሰማ መስማቴ ትልቅ ነገር ነው የሚገርም ነበር ሲያጥቡት ራሱ እንዳልኳችሁ ሰውነቱ ይታዘዝ ነበር ገና ትኩስ ነው የሚመስለው ሰውነቱ ሙቀትም ነገር ነበረው መብርሃን ድንቅ ስራዋን ሰራች እንዲሰማ አረገችው በምን መልኩ እንደተሸኘ ከዚህ ዓለም እየተዘመረ ቅዳሴውን በመሃል የሚያለቅሱለትንም እየሰማ ከዚህ በላይ ምን እፈልጋለሁ ሲወደደውን አድርጓል ምን ላድርግልሽ ብላን ጠይቃኛለች አስክሬኑን ይዤ በመመጣ ሰዓት እህተ ማርያም ምን ላድርግልሽ አለች የውስጤ ውስጥ የሚበላኝን ስለምታክስ ነበር ልጅሽ የወደደውን ያድርግ ነው ያልኳት ይሄ ይደረግልኝ ሳይሆን ልጅሽ የወደደውን ያድርግ ነው ያልኳት አላሳፈረችኝ ተደርጎልኛል ለኔ ይሄንን እሱ መስማት
ድንቅ ነው። ሐውልት እንዳታሰሪ አለች። ሐውልት የሚባል ነገር እንዳታሰሪ። የሚገርመው እንዳልኳችሁ ቦታው የሚያረፈበት ድንግል መሬት ነው። ዙሪያውን ሰው እንዳይረግጠው እንዳይረጋገጥ በብረት አጥረን የተደረገውም እሱ በተኛበት ሳር ተተከለ። በግራና በቀኙ በግርጌውና በራስጌው ላይ ደግሞ አበባ፣ ሐረግ፣ ጽጌረዳ ከዛ ውጪ ደግሞ ልጆቹ አራቱም ልጆቹ በአራቱም አቅጣጫ ዝግባና ወይራ የመስቀል ቅርጽ ተክል እንዲተክሉ ትእዛዝ ተሰጠ። እንግዲህ ይሄ የእግዚአብሔር ትእዛዝ ማለት ነው። እግዚአብሔር ስለፈቀደ ክንፈ ገብርኤል ያለምንም ጥርጣሬ ያለምንም ነገር ከወላዲት አምላክ ጋር እንደሆነ ልቤ 100% ያምናል። ከኔ ጋር ነው ብላ ስትለኝም ባትለኝም ገናም እንደሆነ ስለማመን ይደረግልኛል። ያገልግሎት የዋጋ ብዙዎች ጠንቋይ ለምትሉ እንግዲህ ይሄንን ስርዓት ስለማታውቁ ምን ታረጉ? እናንተ የለመዳችሁት ቡና ላይ እየተጫጫሰ ምናምንቴያቸውን እየበተኑ እየሰገዳችሁ እየገባችሁ የምታገኙትን ነገር ነው። የትኛዋ ጠንቋይ ናት ይሄን ትእዛዝ የምትሰጣችሁ? እየተዘመረ እንዳይለቀስ እየተባለ ጥቁር የሚለበሰው ጥቁር የሚለብሱት ያቺ ነፍስ የት እንደገባች የማያውቁ ወይም ደግሞ ገነት አለ ብለው በሰማይ ቤት እግዚአብሔር ይቀበላል ብለው የማያምኑ ያቺ ነፍስ ሲኦል ትግባልን የሚል መልእክት ነው ጥቁር ልብስ የሚለበሰው። እኔ ግን ነጭ ነው የለበስኩት። አሁንም እንደምታዩ ነጭ ልጆቼም ነጭ ማህበሩም ነጭ። እንግዲህ የተዋህዶ ስርዓት አይደለም፣ ይሄ ጥንቁልና ስርዓት ነው። አይ ኢትዮጵያ ሕዝብ ይሄ ትክክለኛ የጥንት የጠዋቷ ስርዓት ናት። እኛ አሁን ያለንበት ይሄ ጥቁር ልብስ ተለብሶ ምናምን የሚደረገው እሱ ይሄ ክትፎ ዝልዝል ምናምን እየተደረገ የሚበላው ሀብታም እየተጠራራ ድግስ የሚያደርገው እንደዚህ አይነት ነገር ነው ያላቅ። ታኮ ጫማ ተደርጎ ሊፕስቲክ ተለቅልቆ ብዙ ጊዜ እኛ ኢትዮጵያኖች የሰውን ነገር መቅዳት እንወዳለን። ብዙ ጊዜ በፊልም የምናየውን ነገር ነው የምናንጸባርቀው። እኔ ደግሞ በሰማይ አምላክ የተሰጠኝን መልእክት ነው የማደርገው። እንግዲህ የትኛው እንደሚበልጥ የሚያስተውል ያስተውላል ማለት ነው። አንዳንድ ጊዜ እንደውም አንዳንድ ቤተሰቦች ከዚህ ዓለም በሞት ሲለዩ ምንድነው የሚሉት? እባካችሁን በሬሳ ሳጥን እንዳትቀብሩኝ ብለው ይሄን ነገር ለቤተሰብ ያስተላልፋሉ። ልጆች ግን አያደርጉትም። ተጠያቂ ግን ሸክሙን የተቀበላችሁት ግን እናንተ ናችሁ። እነሱ ግን እንደተደረገላቸው ይታመናል ማለት ነው። አደራ እኔ በኬሻ ነው ብለው ላሉት ያ ነው መሆን ያለበት። ሬሳ ሳጥን አሁን እንግዲህ ሬሳ ሳጥን የሚሸጡት እንግዲህ ሊያብዱብኝ ነው በሉ ተነሱ። ደግሞ አይሸጥም። ሌላ ቢዝነስ ቀይር፣ ደግሞ ስራህን ቀይር። ኢትዮጵያ ላይ ይሄ ስርዓት ይቀጥላል። ቃሬዛ ነው፣ የእንጨት ቃሬዛ እየተዘመረ ጥቁር ልብስ እንግዲህ ጥቁር ልብስ የምትነግዱ ጨርቁን የምትሸጡ እንግዲህ እርማችሁን አውጡ። ተዋህዶ ስርዓት በነጭ ነው በዝማሬ ነው ተብያለሁ። ብዙ ድንቅ ነገር አሳይታለች።
ወደፊትም በዝርዝር ውስጥ ምገባበትም ጊዜም አለኝ። በዚህ እኔን ሊያስተዛዝኑ ሲመጡ ያደረገችው ነገር ሁሉ ነበር እዚህ ግቢ ውስጥ። ይሄ እግዚአብሔር ስራ ነው። እኔም ደግሞ እስከ ፍጻሜ እግዚአብሔር አምላክ ይርዳኝ። ወድቄ ማየት የሚፈልጉ ብዙ ናቸው። ተረግጬ ማየት የሚፈልጉ ብዙ ናቸው። ከዚህ አገልግሎት ንጥቅ ብዬ ወጥቼ ማየት የሚፈልጉ ብዙ ናቸው። ግን አትልፉ። ለምን? እግዚአብሔር ኢትዮጵያን በቃሽ ስላላት ማለት ነው። የተዋህዶ የምትነሳበት የምታብብበት ሰዓት ስለሆነ ኢትዮጵያ ተንበርክካ ወደ ሰማይ ያንጋጠጠች እጇን ዘርግታ አቤቱ ማረን ይቅር በለን የምትልበት ሰዓት ስለደረሰ ከምህረት አምላክ ከድንግል ማርያም ልጅ ይቅርታን የምትቀበልበት ይቅርታን የምታገኝበት ሰዓት ስለደረሰ እህተ ማርያም እዚህ ጋር የቆመችው አንድ ሰሞን ተንጫጫችሁ ንግስተ ነገስት እህተ ማርያም ዘኢትዮጵያ ነኝ ብላለች ብለው ሲያብዱ ነበር። አረ ነኝ ንግስተ ነገስት እህተ ማርያም ዘኢትዮጵያ ዋጥ አርጉት። እንግዲህ አሁን እናያለን እውነት ከእግዚአብሔር መሾሜንና ለመሾሜን ተንበርክካችሁ ጠይቁ። ማን ሊያወርድ ይችላል? እግዚአብሔር የሾመው። ይሄ በሰው የሚሿሿሙት እሱ ያሻንጉሊት ስርዓት ነው። እነ ሆሊውድ ስታሮች ለፊልማቸው የሚያረጉት ምናምንቴ ነገር አለ አይደል? እሱ ነው። ማቲያስ የኔን ጸጋ አያቅም ሊያቅም አይችልም። በዛ መንገድ ላይ አይደለም። እሱ ማወቅ የሚፈልገው ማየት የሚፈልገው ሌላ ነው። ምክንያቱም የፈረመው ስላለ እኔ ደግሞ ያ የፈረመውን ነገር የምዋጋ እኔ እህተ ማርያም ነኝ። በአንድ ተራ ሴት መጣችባችሁ። እንግዲህ ምን ያዋጣችሁ? እኔ ተዋህዶን ስርዓት ላስከብር እየተሸረሸረች ያለችው ልትበጠስ ትንሽ ሲቀራት ወላዲት አምላክ እመብዙሃን እመብርሃን አረ የለም አለች። የተክለ ሃይማኖት አባት የቅዱሳን አባት የሰማዕታት አባት የቀራንዮ አምላክ እግዚአብሔር የነገሰበት ሀገር ነው። የሰው ዘር መገኛዋ አረህም ሙሉ የሚያቀለሽልሻቸው አለ። እነዚህ ምድረ ደም ገባሪዎች ከደማችሁ ታጠቡ በንስሐ ደም የምትቀልቡ ደም ማፍሰስ የምትወዱ በንስሐም መታጠብ ይችላል። ያ ደም እጃችሁ ላይ ያለ ደም። እኔ አሁንም እስከ መጨረሻ ስለ ሃይማኖቴ ነው የምታገለው። እግዚአብሔር ለልጆቼ እድሜና ጤና ከሰጠልኝ ያንን አስተላልፌ ነው መሞት የምፈልገው። እሱ ባለው ነው ሁሉ መሆን የሚችለው። አላማረርኩት። ብርታት ስጠኝ አምላኬ ሆይ አትተወኝ ነው ያልኩት። አሁን ብዙዎች አበቃላት ሰይ አሁን ደግሞ ተብሎ አረኔ አላበቃልኝም። አረኔ ገና አቀጥላለሁ። አሁን ግን ከዚህ ቪዲዮ በኋላ ትንሽ የሆነች ረፍት አለችኝ። በማለም በቅ ልል እችላለሁ መልእክት ካለኝ። የኔ ነገር አይታወቅም እኮ የሰማይ መልእክት ዱብ ሲል እኔም መልእክቱን ይዤ ዱብ ነው። ከመስከረም በኋላም መጽሔቶች ይኖርኛል። ዘኢትዮጵያ የሚል መጽሔት ነው። በነፃ ነው የሚታደለው። አረኛ ጋር በብር የለም። እኛ ያዝናት ወላዲት አምላክ የምትሰጥናት። ለዚህ ነው ብዙዎቹ ተዋህዶን አትወክልም የሚሉት። ሲለምኑ አበተም እየለመኑ በስሟ የሚነግዱ ናቸው። ተዋህዶን አትወክልም ብለው የሚሉት ደሞዝ ስንት ነው የሚከፈለኝ ብለው የሚያገለግሏት ናቸው። ተዋህዶን አትወክልም ብለው የሚሉት። እስቲ የእያንዳንዶቻችንን ቤት እንጓዳ እንመልከት። እስቲ እውነት የተዋህዶ ስርዓት እኔ አሁን የነገርኳችሁ መብርሃን የነገረችኝ በክፍለ ሀገር በገጠሩ በኩል
ይሄ ነገር ይደረጋል የቀብሩ ስነ ስርዓት ከተማ ላይ ግን አይደረግም ጳጳሳት ዛሬ መስታወት በመሰለ ተቀብረው ምን ያሬሳ ቀጥታ ገነት ሊገባ ነው እንደንተኑ በዛ በረሃጥሉ አረ ለምን አጠጋግታቸው ያላውን ሀብት እዛ ሳጥኑ ሳትከቱላቸው አይሻልም የኔ ሀብት ግን በሰማይ ይቀመጣል መልካም ስራ ከሰር ያንን ስራዬን ከቀጠልኩ እግዚአብሔር የሚወደውን ነገር ፍጻሜው ድረስ ካደረኩ ይቀመጣል በምድርም ይሰመርበታል ማንንም የማይሰርዘው ማለት ነው ተዋህዶን አትወክልም ብለው የሚሉ ህንጻ የገነቡ አጭበርብረው እንዴት ተማርያም ንግስተ ነገስት ተባለች እኔ ምን አውቃለሁ ተባልኩ ብዙ ሰው አነጋገረው በፌስቡክ ላይ በምን ተባልኩኝ በርግጥ እኔ ያው እዚህ እየሰማው ነው እኔ ኩራት ነው የሚሰማኝ በእውነት የተዋህዶ ልጆች ልትኮሩ ይገባል ግን መጀመሪያም እውነት አምላክ እስራኤል ካንተ ነው ወይ ብሎ ደግሞ መጠየቅ ነው እግዚአብሔር አመጣጡ ረቂቅ ነው እሱ የወደደውና የፈቀደውን ያደርጋል እሱ የፈለገውን ያልፈለገውን ይሽራል ያነሳል በየቤታችሁ የቀብር ስነ ስርዓት እንዴት ተካሄደ ብላችሁ እስቲ ራሳችሁን ጠይቁ በተለይ ባያቶቻችሁ ላይ የተሰጣችሁ አያቶች የተናገሩት አለ አይኔ እንዲ ነው መቀበር የምፈልገው እንዲ እንዲደረግልኝ እንደዚህ አይነት ፍታት እንዲደረግልኝ ብለው ያሉትን ፈጽማችኋል ካልፈጸማችሁ ንስሐ እንድትገቡ ምክንያቱም በሰማይ ተቋጥሮ ይጠብቃችኋል ከንፈ በቃሬዛ ሲወጣ እንዴት አርጋ ልትቀብረው ነው አረ ወን እንዴት ልታርጋ ልትሰንት ልትከታው ነው መሬት ላይ እየተባለ ነበር አረ ስርዓቱ ነው አረ እንዴት ነበረ የጌታችን የመቤታችን አረ እንዴት ነው እስቲ ሆነ ስለዚህ የምታውቁ እንደው አረ አስተምሩ ይሄም የተዋህዶ ስርዓት አይደለም እንግዲህ ይሄ የክንፈ ገብርኤል ሐውልት አይሰራም መቤታችን ሐውልት አያስፈልግም ብላለች ብያለሁ እንግዲህ ይቺ ቤተክርስቲያን የቀብር ስነ ስርዓት የተደረገባት ቤተክርስቲያኗ ተሰርታ ቤተልሔም የላትም እንግዲህኛ ማመልከቻ አስገብተናል ቤተልሔሙን በክንፈ ገብርኤል ስለመስራት ማለት ነው ባይፈቀድም ቢፈቀድም የሰማይ ትእዛዝ ስለሆነ እንደተሰራ አምናለሁ ማፈቅዶልኝ ጻድቁ አባታችን አቡነ ተክለ ሃይማኖት ተማርያም ነፍሲ ማር ሲሉኝ አረቆሜ ሁሉ ተናግሬያለሁ ነፍሲ ማራት በሉኝ ነፍሱ የተማረች ናት እንዴ ስንቱ ለጭፈራ ለግድያ እየወጣ በዛው ይቀር የለም እንዴ ከዛም ያለ እቺ ነፍስ እኮ ሰማዕት ናት እንዲው ነዳኔ ሞተችው ይባላል ታዲያ ክንፈ ገብርኤል ምን ዋጋ ይሰጠዋል ብላችሁ ታስባላችሁ ለምን አላማ ወጣ ለምን አላማ ከዚህ ወጣ ለተቀደሰ ነገር ልጆቹንም ስምዖንን ኢዮስያስን ሶፎንያስን መቅደናይትንም እግዚአብሔር አጽናኝ መልአክ ልኮልኛል ለእግዚአብሔር ምን ይሳነዋል ለአገልግሎቴም እንዳልኳችሁ እንዳይነቃ አድርጋ እንዲሰማ ግን ተደርጎ ይሄ ነገር ተከናውኗል በዚህ ላይ በሆስፒታል ውስጥም ዶክተሮችን ነርሶችን በርግጥ ሆስፒታል ሳይደርስ ነው ክንፈ ከመኪና እንዳወጡት ወገቤን ብሎ አመመኝ አለ በኋላ አምቡላንስ ውስጥ ሲከቱት ወዲያው ነው ትንፋሹ ቀጥ ያለው
አራቱ ግን እግዚአብሔር የተመሰገነ ይሁን በጥሩ ሁኔታ ላይ ይገኛሉ። ይሄም ለታላቅ ስራ የሄደው ነው። ይችን ቤተክርስቲያን መብርሃን ያዘዘችንን ለመፈጸም የተጓዝንበት ጉዞ ነው። ይሄ ሆነ ብለን ደግሞ ወደ ኋላ አናፈገፍግም፣ ወደፊት እንጂ የጀመርነውን እንጨርሳለን። ክንፈ ገብርኤል የጀመረውን እጨርሳለሁ። ራሱ እግዚአብሔር ለሚያረጋው ነገር እኔ በስጋ ቆማለሁ እንጂ የሚፈጽም ራሱ የአብርሃም አምላክ የሚወዳትን እናቱን ከጎን ያድርጎልኝ። ማህበሩ በየአቅጣጫው ጸሎት ያዙልኝም አሉ ተሰብስበው አይዞሽ እየተባልኩ በተለያየ መልእክት መጥቶልኛል። በእግዚአብሔር ስም አመሰግናለሁ። ከአይምሮ በላይ ነው። በስጋ በዓለማዊ ህይወት ሆኜ ቢለየኝ ኖሮ አብድ ነበር። ለምን አንድ ያበደ ህይወት ምኑንም ሳሊዝ ብዬ አለቅስ ነበር። ለጊዜያዊ ኑሮ ስሯሯጥ ብዬል ነበር። ግን ይሄ ይለያል። ንስሐ ገብተን ስጋው ደሙ ተቀብለን ህይወታችንን ለእግዚአብሔር ሰጥተን እሱም እኔም ተራ በተራ እየወሰድን አንድ ጊዜ እሱ ቤት እየቆየ አንድ ቀን እኔ እየቆየው ልጆቻችንንም ልጆቹም ያስፈልጉትን እያሟላ እንደ ልጅነታቸው ማወቅ ያለባቸውን መንፈሳዊ ነገር እያሳወቀ በዛ ጉዞ ላይ ሆነን ነው ይሄ ነገር የተከናወነው። ስለዚህ ይሄንን ማዕረግ ይሄ ክብር እጅግ ታላቅ ነው። አንድ ሰው ንስሐ ገብቶ ስጋው ደሙ ተቀብሎ በንስሐ የሚመላለስ ይቺ ነገር ይቺ ቀን ስትመጣ ሊያብድ አይገባም። ያንን ሰው በማጣቱ በስጋ እውነት ነው ይሰማል። ግን ያቺ ነፍስ የት እንደገባች ሊረዳ ይገባል። ከኔ አልፎ ተርፎ ልጆቼ እኔን ያበረታቱኛል። ልጄ መቅደላይት እንዲህ አለችኝ ዛሬ ጠዋት፣ እናትዬ ክንፍዬ እኮ አልሞተም አለ፣ ይሄኔ እኮ ማርና ቂጣ በሰማይ እየበላ ነው አለችኝ። እውነት የልጅነቷን ነገር ደግሞ ደብለቅ አረገችና አረ ዶሮም ይበላል ዛሬ አለች። እውነት ነው። አዎ እሱም ይበላው ማርና ቂጣ አለችኝ። እኛ እኮ አናገኘውም። እቺ ልጄ እንግዲህ 5 አመቷ ነው መቅደላይት። ይሄንን ያደረገ እግዚአብሔር ነው። በሷ አንደበት ላይ ሆኖ የሚናገር የእግዚአብሔር መንፈስ ቅዱስ ነው። ሁሉም ልጆቼ የተለያየ ነገር ነው የሚናገሩት ስለ አባታቸው፣ ግን አጽናኝ ነው የሚናገሩት በሙሉ። እስከ ፍጻሜው ሁላችንንም ያበርታል። ማህበሩ እውነት የመድኃኔዓለምታችን ማህበር ዘኢትዮጵያ ትልቅ ስራ ረድፍ ሰጣቸው ነበር። መብርሃን ድንኳኑን፣ ወንበሩን፣ ምግቡን፣ አበባውን አረስንቱን የሥራ ክፍፍል ሰጠው። እያንዳንዱ ድርሻውን ተወጥቶልኝ እኔ እንዳላስብ እንዳልጨነቅ ተደርጎ ነው። ይሄ እግዚአብሔር ስራ ነው። እህተ ማርያም ሰው አይኖራትም ባዶዋን ነው የምትሆነው ተብሎ ሰው እንኳን ባጣ መልአክ ወርዶ ያንን ስርዓት ይፈጽምልኝ ነበር። የዚህን ያህል አምናለሁ፣ የዚህን ያህል እምነት አለኝ። ግን ከምንም አላጣሁም።
ያ ስርዓተ ቀብሩም የተካሄደው እንዳይውል እንዳያድር ያለችው ተንኮለኞች ስላሉ ያ እንዳይፈጸምባት ቶሎ ብላ ያከናወነችልኝ ወላዲተ አምላክ ቆማ ነው ከኔ ጋር። ክንፈ የተዋህዶ አርበኛ ብለዋለች። እውነት ነው ጥያቄ የሌለው እውነት። ኢትዮጵያ ተዋህዶ ትልቅ ሰው አጣች። እግዚአብሔር ለሚያደርገው ነገር ሁሉ ምክንያት አለው። ስለዚህ ሁኔታ ሁሉ ወደፊት እተነትናለሁ። እሱ ሰጠ፣ እሱ ወሰደ። እግዚአብሔር የተመሰገነ ይሁን። ርብቃም መክብብም ኤልያስም ተክለመድህንም እግዚአብሔር በቸርነቱ ስለማረልኝ አመሰግነዋለሁ። እንደ ሰይጣን እቅድ እንደ ሰው ልጆች ተንኮል ቅመማ ለማጥፋት ነበር ጠቅላላ፣ ግን ያልተፈጸመ። እንደውም ፖሊሶች እንደ ነበር ያሉት ነርስ አምቡላንሱን ያዘችው መኪናው ክንፍ አለው ወይ እስኪባል ድረስ ነበር፣ በአየር ላይ ሲበር ማለት ነው። እንዳልኳችሁ ይሄ ለኔ የተጠነሰሰ ነገር እነሱን አገኘብኝ። ግን ወላዲተ አምላክ አራቱንም ምራልኝ። ከዛ መሃል ግን ክንፈ ገብርኤልን በስጋ ባጣውም በመንፈስ ግን ከኔም ጋርም ከልጆቹም ጋርም ከማህበሩም ጋራ እንደሆነ ሁላችንም እናምናለን። ይሄ ደግሞ የኦርቶዶክስ ሥርዓት ነው። ክርስቲያን በእግዚአብሔር ቃል ሊጽናና ይገባል። እኔ ዛሬ የሚያጽናናኝ እንጂ አጽናኝ ለሆን አልነበር የሚገባው፣ ግን የእግዚአብሔር መንፈስ ቅዱስ አብሮኝ ስለሆነ ነው። ይሄን ላደረገ ሃሌሉያ በሉ። እግዚአብሔር ስሙ የተመሰገነ ይሁን። ከዛሽ ቀን ጀምሮ እስካሁን ድረስ ማህበሩ አልተለየኝም። ስተኛም አብሮኝ እየተኙ ማዕድ ላይም ስቀርብ አብረውኝ እየቀረቡ ስለ ወጥ ቤቱ እንዳላስብ ዛሬም ልጆች አመት በዓል ነው ብለው ስለሚያስቡ ብለው ቤቱ እንዳይጓደል ማህበሩ ሽርጉድ እያለ እንዲሁም ሀዘኑን ባስመልክተው ከለንደንም የመጡ ወንድሞቼ ሀዘንሽ ሀዘናችን ብለው ማህበሩን ከእንግሊዝ ሀገር ወክለው የመጡ ከአሜሪካንም እንደዚሁ ሀዘናቸውን በስልክ አሰምተውኛል። አይዞሽ የሚለውን ሁሉም በየአቅጣጫው እኔን መጠገን ማለት ነው። መበርታት አለብሽ አይዞሽ የሚለውን ቃል ሁሉም ሰጥተውኛል። እግዚአብሔር አምላክ ለሁሉም ዋጋ ይክፈል። ሌላ መጨረሻ ላይ እመቤታችን 12ኛ ቀኑን እንደጨረሰ ድንኳኑን እሁድ ዕለት ሰንበት አላወረድንም፣ ሰኞ ጠዋት ነው ያወረድነው። እሁድ ዕለት ቅባ ቅዱስ እየቀዳሽ ስጪ፣ ሻማ ስጪ፣ ውሃ የጸሎት ውሃ ስጪ፣ ሀዘኔ የኔ ሀዘንም ነው። እመቤታችንም ይሄንን የኔም ማልቀስና የኔን ውስጥ መጎዳት አይታ ከጎኗ አደረገችኝ መብርሃን። ለዚህ ይሄንን ሀዘን አብረው ላስተዛዘኑኝ እሷም
ባደረጉት ነገር እውነት ስጦታ ያዘጋጀችውን ቅባ ቅዱስ እየተቀዳ ቃል ኪዳን ያለው ቅባ ቅዱስ እየተሰጠ ሻማ እየተሰጠ ዛሬው ሻማው በዛሬው ዕለት እንዲበራ ነው የተደረገው። በመጨረሻ ሰዓት የመጡትን ሁሉ ሰጥቻለሁ ማለት ነው። ውሃውም የጸሎቱም ውሃው ድነት እንዲሆንላቸው ምሕረት እንዲያደርግላቸው እንደሚያደርግላቸው ላስተዛዘኑኝ አይዞሽ ብለው ላሉኝ ሁሉ እግዚአብሔር ዋጋ በስጦታ መልክ ይሄንን ሰጥቻለሁ ቆሜ ማለት ነው አድያለሁ። ሌላ ደግሞ በስልክ ያላችሁ ደግሞ አይዞሽ ብላችሁ ላላችሁኝ በስውር ያለውን ስጦታ እናትና ልጁ ይስጣችሁ። ለእናንተ የሚገባውን ስጦታ ይስጣችሁ። ክንፈ ገብርኤል የሚፈልገው ቀጥ ብዬ ወደ ስራ እንድገባ ነው። ተምዝለግልጌ እንደወድቅ አይፈልግም። ጉንፋን እንኳን ሲያመኝ በይ ቅባ ቅዱስሽን ተቀቢ ተንበርክከሽ ጠይቂ አትነግርሻለች ከዚህ ነገር እንዴት እንደምትወጪ ብሎ የሚለኝ ነው። ስለዚህ ወደ ስራዬ ገብቻለሁ ነኝ። ዛሬ እና ትናንትና ማህበሩ ትልቅ ስራ ላይ ነበረ፣ የበረከት ስራ። ከዚህ በፊትም ቪዲዮ ላይ ተናግሬው ነበር። ይሄንን 2008 እኔና ክንፈ ገብርኤል አድርገናል። በየቤቱ እየሄድን በቤታቸው ውስጥ የሚቀመስ የሌላቸው የሚበላ የሌላቸውን በአንዳንድ ነገር የተቸገሩትን ዘይትም ዶሮም እንቁላልም ሽንኩርትም ዳቦም እንጀራም እያደረግን ቤት ለቤት እየሄድን ሰጥ ነበር። ይህ ትናንትናና ዛሬ ተፈጸመ። ማህበሩ ለሁለት ተከፋፍሎ ትናንትና በየቤቱ እየሄዱ በፕላስቲክ ቤት ውስጥ የሚኖሩትን በመኖሪያ ቤት ውስጥ እየሄዱ ያሉትን ቪዲዮ አለ። እሱን ቪዲዮን እንለቀዋለን። ክንፈ ገብርኤል ይሄንን በጣም የሚወደው ነገር ነው። ክንፈ ገብርኤል ይሄንን የበረከት ስራ የሚወደው ነገር ነው እና ትናንትናና ዛሬ ጧት ላይ እንቁላሉም ነበረ፣ ዳቦም ነበር፣ ዱቄትም ነበር፣ ዘይት ነበር፣ ሽንኩርት ነበር። ከዛም በተረፈ ደግሞ ብር መስጠት ያለበት ቤት ነበር። ትናንትና ብርም እንደዚሁ አዘጋጅተን ነበር ማለት ነው። ይሄ ነው ኢትዮጵያዊነት አለችኛ ወላዲት አምላክ። ሁሌ መቀበል ብቻ መምጠጥ ብቻ አይደለም፣ መስጠትን መልመድ አለብን፣ ማድረግን መልመድ አለብን። ሌላውን ሁሌ እኛ ቤት ሞልቶ የሌላውን ቤት ደግሞ ምን ጎሎ ይሆናል ብለን ማሰብ ይገባል። እና ትናንትናና ዛሬ የማህበሩ አባላቶች ይሄንን ሲሰሩ ምክንያቱም ገንዘቡ ተሰጥቶናል፣ እጃችን ላይ አለን፣ ምን ጎደለን? የተሰጠንን ተካፍሎ መብላት ያ ተዋህዶነት ነው። ኢትዮጵያ ኦርቶዶክስ ተዋህዶ ፍቅርን፣ መተዛዘንን፣ መተሳሰብን አይዞ አይዞሽ መባባል የክርስትና ተግባሩ ነው። ሐዘን ላይም ብንሆን ተግባራችንን ስራችንን ማህበሩ አረሳም ማለት ነው። ይሄ እግዚአብሔርን ያስደስተዋል። ብዙዎቻችን በሐዘን ሰዓት በጭንቅ ሰዓት ስንሆን አእምሯችን ስለዛ ስላጣነ ሰው ብቻ ነው ውስጣችን የሚጠበበው። ግን ያ ሰው የሚወደውን መልካም ነገር ወይም ደግሞ በሐሳብ ወይ በአእምሮ ነበረ ብለን የምንለውን ነገር ማድረግ የክርስትና ተግባሩ ነው። ጠንቋይ ይረዳ እንደሆነ እኔ አላውቅም። እንግዲህ ይሄ መንግስት መቼም ያስፋፋላችሁ ጠንቁልና ቦታዎች ነው። ቆንጆ አርጎ አስፋልቱን ዘርግቶላችኋል። እየተመላለሳችሁ በየጠንቋዩ ቤት ይሄ ትውልድ የሚያውቀው ጠንቋይ ነው። የእግዚአብሔርን ኃይል አያውቅም። አስተዋውቃችኋለሁ እኔ የተማሪያ
የተዋህዶን ስርዓት ማለት ነው። እቺን በትር አያቻት አይደል? እቺ በትር እኮ ስራ አላት፣ ጊዜና ሰዓት ግን አላት። እንዲሁ ዝም ብላ ትመስላለች። እህተ ማርያም አሁን ያለው ነገር እንዴት ነው? አሁን ምን ሆነ መሰላችሁ? ይቺ በር መከፈቷ ለሐዘን ብለው መጥተው የሚጠይቁኝ እውነትን የዚችን ነገር የዚችን ቤት ጉድ ያዩ ብዙ ሰዎች ሄደዋል፣ ታዝበዋል። ምን አደረገች? በርግጥ አላሉ ምንም ያመጡት ነገር የለም። ግን ሰው ልጆች እንዴት አንዱ ለአንዱ እንዳይድን አንዱ ለአንዱ እንዲጠፋ ይሄ ምክር እርስ በርስ የነበረ ነገር ከፍታ ይሄው ገበናው ብላ እያሳየች ነው። ይቺ ቤት ታሪክ አላት ብያለሁ። የ800 ዓመት ታሪክ ያለው ዋሻ እዚህ ስራ አለ ብላለችኝ። እንግዲህ ነው ይሄ ተባልኩ አይደለ? በዛው መልኩ ቁጭ ነው ማረጋው። የእግዚአብሔር አነጋገር ግን በርግጥ ረቂቅ ሊሆን ይችላል። እኔ እንደ ተባልኩት ነው ቁጭ ማረጋው። አይ በቃ አሁን ተማሪያም ከዚህ በኋላ የታባቷን እስና ቁጭ አደረግናት ብለዋል። ነው እንዴ? ጭራሽ አነቃቃችሁኝ። እንድበረታታ አደረጋችሁኝ። ልቤ በጦር ተወጋ። አሁን የኔ የተማሪያም ስራ የኢትዮጵያ ኦርቶዶክስ የእምነት ተከታዮችን ማነቃቃት ነው የኔ ስራ። ወጣቱን ማበረታታት ነው የኔ ስራ። ትህትናን ምን እንደሆነ ማስተማር ነው የኔ ስራ። መናገር ነው። ኧረ ሴት ልጅ እንዴት ታስተምራለች? አርፈ ተቀመጥ እያንዳንድክ። እስቲ ያስተምር ብለ ያልከውን አምጣውና ያስተምራ። ታዲያ ያስተምር መጥቶ እንዴ እሱም የራሱ ጸጋ ነው የራሴ ጸጋ ካመነበት እሱ እግዚአብሔር የወደደውን ያደርጋል። በማንም ላይ እንቅፋትን መሆን አልፈልግም። እኔ እውነትን ለሚያደርጉት ነገር መመስከር ግድ ነው። እንደውም አንዳንዶች ምንድነው የሚሉት? አንቺና መምህር ግርማ ጥንቁልናችሁ አንድ አይነት ነው። አረ በለው የኔ የእንግሊዙ ጥንቁልና ነበር ደግሞ ሲባል የነበረው ከእንግሊዝ ሀገር። አረ ንግስት ኤልሳቤጥ ጋር ያመጣችሁ ጥንቁልና ነው ሁሉ ተብያለሁ። እንግዲህ ጥንቁልና ለንግስና ወንበር ካበቃኝ ብትሞክሩት ይሻላችኋል። ቀመማውም ያው ጾም፣ ጸሎት፣ ስግደት፣ ንስሐ፣ መንበርከክ እንዳልኳችሁ እስካሁን እንደዚህ የዘረዘርኳቸው ነገር መልካም ነገሮችን ልባችሁ አምሯችሁ እንዲያደርግ እጅና እግራችሁ እንዲታዘዝ ማድረግ። ሁሌ ለኔ እኔ ብቻ ጎደለኝ፣ እኔ ያነሰኝ፣ ይሄ የለኝም፣ ጓደኛዬ የበለጠኝ፣ ወንድሜ በልጦኝ ሄደ አይደለም ጥያቄው። እግዚአብሔር ለሰጠን ነገር አሜን ብለን ተቀብለን የሰጠንን በጥንቃቄና በአግባቡ እስካለን እቺ ህይወት ፍጻሜያችን እስከተደረሰ ድረስ በአግባቡ መያዝ። ምክንያቱም የምንጠራበት ሰዓት ስለማይታወቅ መብርሃን ከዚህ በኋላ 60 ዓመት አለ ብላ ስላለችኝ ነገር አነጋገሩ የእግዚአብሔር ረቂቅ ይሆናል። እኔ ግን 60 ዓመት አለ ተብያለሁ ነው። የእግዚአብሔር አነጋገር ግን እጅግ ረቂቅ ነው። አሁንም እግዚአብሔር አምላኬን አመሰግናለሁ። ዛሬ ልጆቼን በፎቶግራፍ ላይ ይታያሉ። የልዕልና ማዕረግን ሰጣቸዋለች ወላዲት አምላክ። ትልቁ ልጄ ልዑል ወልደ መድህን ክንፈ ገብርኤል
ልዑል ኢዮስያስ ልዑል ኃይለ ኢየሱስ ኢዮስያስ ክንፈ ገብርኤል ሶስተኛ ወንድ ልጄ ወልደ ጊዮርጊስ ልዑል ነው እሱም ክንፈ ገብርኤል መጨረሻዋ ሴት ልጄ መቅረላይት ልዕልት አጸደ ሕይወት ክንፈ ገብርኤል ሲጀምር በክርስትና ስማቸው ነው ሲጨርስም በክርስትና ስማቸው ነው በአባታቸው ክንፈ ገብርኤል የስምዖን ወልደ መድህን ይሄ የተሰጣቸው ማዕረግ ማለት ነው ክንፈ ገብርኤልም የልዑል ማዕረግ የተሰጠው ነው ይሄም ከሰማይ አምላክ የተሰጠ ነው ልዑል ሆኑ ወይ ልዕልት ሆነች ተባሉና ሌላ ሁኔታ እንኖር እንዲኖሩ አይደለም እግዚአብሔርን ያመሰገኑ እንዳቅማቸው እግዚአብሔር እስከፈቀደላቸው ጊዜና ህይወት ለሱ ታዛዥ የሆኑ የሚኖሩበትን እግዚአብሔር በዚህ ዘመን መጥቶ ምን ማድረግ እንደቻለ ዛሬ ብዙዎቻችን አእምሯችን አያደርግም እግዚአብሔር ብለን የምንለውን ነገር እንደሚያደርግ ሊያስተምር እንግዲህኛ ከስደት ዓለም ተጠርተን ነው ይህን የልዕልናን ማዕረግ የተሰጠን የአገልግሎት ጊዜያቸው የህይወት ዘመናቸው ሁሉ በእግዚአብሔር አይን የታየ ይሁንልኝ እግዚአብሔርን የሚነቅፍ ህግና ስርዓቱን የሚስት አምላክነቱን ፍጹምነቱን የሚክዱ እንዳይሆኑብኝ የእመቤታችንን ምልጃ ከጥላዋ ስር የማይወጡብኝ እንዲሆኑልኝ እድሜና ጤና እግዚአብሔር ሰጥቷቸው እግዚአብሔር በፈቀደና በወደደ መንገድ እንዲያገለግሉ ባደረጋቸው መንገድ ላይ የሚታዘዙ ልጆች እንዲሆኑልኝ ሁልጊዜ መመለምነው ይሄንን ነው እኔም ክንፈ ገብርኤል አሁንም በልጆቼ ላይ የሚመጣብኝንም ፈተና እግዚአብሔር በቃ እንዲለኝ ሰይጣን በልጆቼ ላይ የሚያነሳውን ጥያቄ እግዚአብሔር አምላክ እንዲያሳፍርልኝ ማጸናዋለሁ በርግጥ እግዚአብሔር ከወደደው እሱ ከፈቀደው ሌላ ፎቀቅ ማለት አይቻልም በእምነት ጸንተው እንዲኖሩልኝ የተዋህዶን ክርስትና እየመሰከሩ የሚኖሩ ልጆች እውነት ክንፈ ገብርኤል ምን አይነት ሰው ነው ለሚባለው ልጆቹን አይቶ መመስከር ክንፈ ገብርኤል ልጆቹን ሰብስቦ መጽሐፍ ቅዱስ የሚያነብላቸው ሰዓት ነበር እንደ አባትነቱም ወጥቶም የሚያዝናናቸው ጊዜም ነበር ልጆቻችንም ከስደት ዓለም ይዘን ስንመጣ እንደ ውጪ ልጆች ውጪን አይተው እንደኖሩ ልጆች አልቀበጡብኝም እግዚአብሔር ስሙ የተመሰገነ ይሁን ከዚህም በኋላም ህይወታቸውን እግዚአብሔርን ያከበሩ እግዚአብሔር ክብር ለሚገባቸው ሁሉ ክብር ስጡ ለተባለ ሁሉ ያከበሩ የሚኖሩ ልጆች አእምሯቸውንም አጥንታቸውንም ስጋቸውንም ለእግዚአብሔር ተገዢ እንዲሆኑልኝ እነሱ በፈለጉት ሳይሆን እግዚአብሔር በፈቀደውና በወደደው መንገድ እንዲመራቸው ነው ይሄ ነው ምኞቴ ለልጆቼ ማለት ነው ሌላም ያለባበስ አይነት አለ የምንለብሰው ልጆቹም የሚለብሱት
ዝናር ነው የለበስነው ይሄም ትእዛዝ ነው እና ዝናር ለብሰው የምታዩዋቸው ወደፊት የማዕረግ ስም ይኖራቸዋል ማለት ነው በፎቶግራፍ ላይ የምታዩት ማለት ነው ኢትዮጵያ በነገስታት እንደምትገዛ ቀደም በፊት ታሪኮች ነበሩ ግን አሁን ሴት ሆነች የሚባለውን እንግዲህ ያላውቅ እግዚአብሔር ምን ሊያደርግ እንደፈቀደ እኔን እዚህ ጋር አስቀምጦ ሌላ ደግሞ የሚሰራውን ደግሞ አናውቅም እኔ የተሰጠኝን ኃላፊነት ለመፈጸም ተዘጋጅቻለሁ እነዚህም ወንድሞች እህቶች የሚሰጣቸውን ከእግዚአብሔር ትእዛዝ ሊፈጽሙ ግድ ይላቸዋል ኃላፊነት አለባቸው እናቴ አባቴ የሚባል ነገር አይኖርም ይህ ስጦታቸውንም በሂደትና በጊዜ ማዕረጋቸውን እናገራለሁ ማለት ነው ጊዜው ሲደርስ ግን ፎቶግራፉ ላይ አሁን የምታያቸው ዝናር ልብስ የለበሱት ማዕረግ እንዳላቸው ኤልያስ በሆስፒታል ነው ያለው ኤልያስም እንደዚሁ ማዕረግ አለ የሰጠችው ወላዲት አምላክ ልብሱን በቪዲዮ ላይ አሳየዋለሁ ዮሴፍም ወንድማችን ሆስፒታል ያስታመመ ነው በአሁን ሰዓት እሱም እንደዚሁ የማዕረግ ስም አለው እሱንም እንደዚሁ ፎቶግራፉ ላይ ይገባል የሚደንቅ ነው የእግዚአብሔር ሥርዓት የእግዚአብሔር ትእዛዝ በተረፈ ሌሎች ነጭ ለብሰው ደግሞ ፎቶግራፍ ላይ የሚገኙ አሉ ይሄ ማህበሩ አባልና ወደፊት ደግሞ ለነሱም ደግሞ የተዘጋጀ ይኖራል ማለት ነው ሁሉም ሰው መበርታት አለበት ተማሪያም ይሄ ነገር እንዴት ነው እንግዲህ ፈጣሪን ጠይቁ ይሄ ቁጥር 33 ቪዲዮ ነው ትንሽ ረፍታለኝ ባልኳችሁ በመሃል መልእክት ሲኖረኝ መግባቴ አይቀርም ግን ምናልባት ድምጼ ብቻ በመዝሙር ተካቶ ሊሆን ይችላል እነዚህ ከቁጥር 30 ጀምሮ እስካሁን ድረስ ያሉት በቪዲዮ ላይ ይታተሙና እንደገና ይታደላሉ ማለት ነው በዚህ በሐዘኑ ሰዓት ሲዲ ሲወስዱ የነበሩ እንዲሁም ቤተሰቦቻቸው ውጪ ሆነው ሄዱ ለቅሶ ድረሱ እየተባሉ የመጡ ሁሉ አሉ እኔም ቤተ ልጆቼም ማህበሩም ለክንፈ ገብርኤል የ40 ፕሮግራም ይኖረናል ያንንም በሂደት በቪዲዮ ለቃለሁ ሁሉም ሰው በሱ ቀም መጥቶ ጻድቅ እንዲቀምስልኝ መላው የኢትዮጵያን ህዝብ ነው መጠራው እንዴት ነው የምትመግበው ብትሉኝ እኔ አይደለም የምመግበው የሙሴ አምላክ ነው የሚመግባቸው ግን ያቺ ድነት ስላላት ያቺ የምትቀመሰዋ ባፍ ላይ ጣል የምትደረገዋ ትንሽም ትሁን ምክንያቱም ክንፈ ገብርኤል ብዙ ጊዜ ቅጣት ማህበሩ በሚቀጣበት ሰዓት ቅጣቱን አታርዝሚባቸው ባክሽን ወላዲት አምላክ ብሎ ብዙ ጊዜ ለምን ነበር እና በዚህ በሐዘን ሰዓት የተቀጡ በሙሉ እንዲገቡ ተብሎ ትእዛዝ የተሰጠ ቅጣታቸው ሁሉ እንደተሻረላቸው ይሄ ቅጣት ምንድነው እንዲበረቱ ነው ማህበሩን ጥለው እንዲወጡ ሳይሆን ስተት ዛሬ ቤተክርስቲያናችን እንደዚህ ድቅቅ ያለችበት ምክንያት ምንድነው ጥፋት ሲኖር ወዲያውኑ ጥፋት ባለመተማ ስተት ነው ብሎ ባለመነጋገር ነው እና ይሄ ማህበር ስተት ሲኖር ስተት አለ
ችግር ሲኖር ችግር አለ ብሎ መወያየት ግድ ነው። የቤታችን ችግር ቢኖር የቤታችን አንድ ነገር ጎሎ ቢሆን ያንን ነገር እንሯሯጣለን። ስለዚህ ማህበሩ በኢትዮጵያ ላይ ያው ከሰማይ የተሰጠ ትእዛዝ ስለሆነ በኢትዮጵያ ላይ የተመዘገበ ታላቅ ማህበር ነው የሚሆነው። ስለዚህ ያው ፍጹም ሊሆኑ አይችሉም። ግን ድክመት ኖሮ ማህበሩ ላይ ዝም ካሉ ጥፋት እያጠፉ ዝም ከነሱ ምንም ችግር የለም እግዚአብሔር የልብን ያቃል ብሎ የሚለው አመለካከት እዚህ ማህበር ላይ ሊኖር አይችልም። እህተ ማርያም ታየኛለች ሳይሆን የአብርሃም አምላክ ያየናል ብለን ነው መጓዝም ያለብን። መብርሃን አታዝንብንም ወይ ብለን መራመድ ያለብን። ዛሬ ቤተክርስቲያናችን ውስጥ ያቺ ትንሿ ችግር ግላ ዛሬ ምድረ ምናምንቴ አለቃ ቦታ ላይ ተቀምጠው እውነተኛ የተዋህዶን አባቶች እውነተኛ ከእግዚአብሔር የመጡትን አይደሉም እያሉ አሳሾች ናቸው ጠንቋዮች ናቸው እያሉ እነሱ ተሰሚነት አላቸው። እና ይህ አይነት ድርጊት በዚህ ማህበር ላይ እንዳይኖር ቅጣት አለ። ይህም ቅጣት እንዲጸልዩ በጾም እንዲበረቱ ቤተክርስቲያን እየተመላለሱ እግዚአብሔርን ይቅርታ እንዲጠይቁ ነው። ክንፈ ገብርኤል ሁሌ የሚለምነው ያ ነበር። ያ በር ተከፈተ። ሁሉም ሰው ስለምን መብርሃን ይሄንን 2 ወር እንዴት ይቀጣሉ 3 ወር እንዴት ይቀጣሉ አረ ይጨንቃል አረ ወላዲት አምላክ ብሎ ይለምናል። በሱ ቀን ያ በር ተከፈተ። ሁሉም ገብተዋል። አሁንም ሁላችንም እንደገባን ኃላፊነታችንን እንድንወጣ እዚህ ማህበር ውስጥም ለመግባት የሚፈልጉ ሌሎችም እንዳሉ ሌሎችም የገቡም እንዳሉ ግን ለዚህ ማህበር ብቁ ነኝ ወይ ጥፋት አይቼ ዝም እንዳልልብሽ እንቅፋት በማህበሩ ላይ እንዳልሆንብሽ ተብሎ ጸሎት መያዝ አለበት። አንድ ሰው ማህበር ውስጥ ልግባ ሲለይ ትእዛዙን የሚፈጽም ሁሉ በያለበት ዓለም ሁሉ ማህበርተኛ ነው። እንደዚህ አይነት ያን ህይወት ታሪኬን ቀይሮ እግዚአብሔር በመንፈሳዊ ህይወት ውስጥ እንድኖር የፈቀደ የድንግል ማርያም ልጅ ክብር ምስጋና አምልኮ ውዳሴ ለፈጣሪ ይሁን። ተመስገን እውነት ተመስገን ነው የሚባለው። ስለዚህ በፎቶግራፍ ላይ የምታዩት እንዳልኳችሁ በዝናር የምታዩቸው ይሄንን ማዕረግ በጊዜውና በሰዓቱ የምሰጣቸው ናቸው። ታዝዤ ማለት ነው። ሴቶችም አሉ 2 ቀሚስ ዝናር ቀሚስ የለበሱ እነሱም እንደዚሁ ማዕረግ አላቸው። በሰዓቱ ነው ያ ተናገሪ ስማቸውን ስጪ ሲባል ሰጣለሁ ማለት ነው። የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ ስራዬን እቀጥላለሁ። ስጋነኝና የክንፈ ገብርኤል ከኔም ከልጆቹ ከባህሩ መለየት ትንሽ ጊዜ ውስጤ ይከፋኛል። ግን እግዚአብሔር ደግሞ የሚከፋኝ ምንድነው በስጋ ስላጣሁት ነው እንጂ እንዳልኳችሁ በመንፈስ እሱ የሚወደውን ነገር ነው ማድረግ ያለብኝ። አዘኘ ያለቀስኩ እንድቀመጥ በጭራሽ እንደማይፈልግ አውቃለሁ። የበረከት ስራውን እየሰራሁ እግዚአብሔርን እያመሰገንኩ በሰማይም የሱ ነፍስም ደስ ይላታል። ሳለቅስ ግን እንደሚጨነቅ አውቃለሁ። ለኔ መጽናናትን የሰጠ አምላክ ለልጆቼም ለማህበሩም በእውነት በዚህ በአይነት በተለያየ ሀዘን ውስጥና ጭንቀት ውስጥ ያላችሁ መጽናናትን ለሁላችሁ ይፍጠርላችሁ። ይሄ ነው ዛሬ በቪዲዮ ላይ ያለው። እንግዲህ በሂደት ደግሞ የሚመጣልኝን መልእክት እንደ ክርስቶስ ፍቃድ እየተናገርኩ ጓዛለሁ ማለት ነው። የሬማ መድኃኔዓለምን አላማጣ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን መሰረት ወጥቷል። እዛ ስራ አለኝ። ጣና ቄርቆስ ላይም እንደዚሁ ስራ አለን።
ያንን ስራችንን እንደ እግዚአብሔር ፍቃድ በዚህ ከመስከረም በኋላ ጥቅምት ዳር ስራችንን እንጀምራለን ማለት ነው። ርብቃም እዚህ ነች ያለችው ቤተሰቧ ፈቅዶልኝ ቅባ ቅዱስ የተቀባች እሷም እየጸለየች ያጋንንት ሙጊያ ነበረ ያንን ያቅማን እየታገለች ቤተሰቡን መብርሃን መጽናናት እየሰጠችልኝ ተክለ መድህንንም እንደዚሁ ወደ ቤት ነገ እንደ እግዚአብሔር ፍቃድ ነገ ከነጎዲያ እዚህ ይገባል። መክብብም ባለበት ከልጆቹ ጋር ከቤተሰቦቹ ጋር ነው በሰላም ያለው። ኤልያስንም በዚህ ሳምንት እንደሚገባ እንግዲህ እንደ እግዚአብሔር ፍቃድ አምናለሁ ማለት ነው። ይሄን ያደረገ አምላክ ክብር ምስጋና ይግባው። አሁንም በጣና ላይ ያለውን ስራችንን እንድንፈጽም የእግዚአብሔርን ትእዛዝ እንድናደርግ መብርሃን እንድትደሰት የሁላችሁም በየዓለሙ ያላችሁ ጸሎታችሁ አይለየን። አሁንም በቴሌግራም በየ3 ሰዓቱ የጸሎት ሰዓት እያላችሁ እየተደዋወላችሁ ያሉትን በዚሁ በለቅሶ ላይ ቁጭ ብዬ ሄራን ታሳየኝ ነበር አይቻለሁ። ደስ ብሎኛል። ይሄ ያጽናናኛል። ይሄ ደስ ይለኛል። ክርስቲያን ከያሉበት ማነቃቃት ያቅሜን ያህል የተሰጠኝን ጸጋ መጠቀም የኔ ተግባር ነው። ሁላችሁም እንድትበረቱ ሁላችሁም እኔ ያየሁትን ብርሃን ሁላችሁም እንድታዩ ነው። እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ስማም በመንፈስ ቅዱስ አሐዱ አምላክ አሜን። የምታዩት ያላችሁት የሁሉ ሽንኩርት የሚሰራ ያለው ለበረከት ስራ ነው። ለአዲስ ዓመት ለበዓል የሚታደል አቅም ለሌላቸው በሙሉ አስተምህሪ ሀበ ወልኪ ቸሪቱ አማላጅቱ ሆይ ከልጅሽ ዘንድ አማልጂ። ቅዳሴ ማርያም ምዕራፍ 2 ቁጥር 18። አማላጅቱ ሆይ እናቱ ነሽና ለአዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ተጥሎ አዝኖ የኖረው በልጅሽ ነው ቀና ቀን ያለ ንጉሱን እንኳን አደረሳችሁ። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ነው ይሄን ያደርገው። እሺ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በስላሴ ፊት ስልጣን ያለሽ ተባረኩ ብርቱ እንኳን አደረሳችሁ። ስልጣን ያለሽ የባህሪያችን ያለንና ከመቤታችን ቅድስት ድንግል ማርያም ማህበር ነው። በጸሎታችሁ አስቡን። እሺ ከሚያስብ ከማይዘነጋ ፍጥረቱን ከሚያረጋጋ
ስላለሽ በእግዚአብሔር ቀኝ ለኃጥአን ድንግል ለምኝ ተጸውዐ ስምኪ ወዘገብረ አሜን 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 በሁለት እጅ ሞልታችሁ ስለሰጣችሁ በሁለት እጅ ሞልቶ ይስጣችሁ አሜን በሁለት እጅ ሞልቶ ይስጣችሁ አሜን ጥሩ ኑሮ ይስጣችሁ አሜን ጥሩ ኑሮ ይስጣችሁ አሜን ክፉ አይንካችሁ ልጆቼ አሜን እንቅፋት አይምታችሁ አሜን ያልታሰበ ሲሳይ ነው ያው ዛሬ ነው ያገኝ ያልታሰበ ሲሳይ ይስጣችሁ አሜን ሀሳባቸው ሙሉ ይሁን አሜን እጃቸው ሙሉ ይሁን አሜን ቤታቸው ሙሉ ይሁን አሜን ቤታቸው ሙሉ ይሁን አሜን እኔ ባጎደልኩት ጌታ ፈጣሪ አምላክ እስቶይ ሙሉ አባት አሜን አሜን ደጉልኝ አሜን ደህና ይደሩ አባት መልካም አዲስ ዓመት አንብቡት አንብቢላቸው የመሞተት ታሹበት ፈውስ ነው ድነት መድኃኒት እሺ በአጭር ቁመት ተጸውዐ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ሰነድ ነሽ መታረቂያችን ከተማም መማፀኛችን በሰማይ በምድርም ያሉ ለክብርሽ ቀን ይገኛሉ አንድ ባንድ መድኃኒዓለምና ከእመቤታችን ማህበርተኛ እንኳን አደረሰሽ ከነ ልጆችሽ የሳሙና እንቁላል እንጀራ እንጀራ አሜን መልካም ዓመት በዓል የሁላችንም አይለየንም አሜን ተናደሪ ስልጣን ያለሽ የባህርያችን መመኪያ ነሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ተጥሎ አዝኖ የኖረው በልጅሽ ነው ቀና ቀን ያለው ንጉሡን ስትወልጅ በበረት ተፈታ አዳም ከስራት ተጸውዐ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት
መልካም በዓል ደህና ደሩ ከሚያስብ ከማይዘነጋ ፍጥረቱን ከሚያረጋጋ ስላለሽ በእግዚአብሔር ቀኝ ለኃጥአን ድንግል ለምኝ ተሰውአ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ እግዚአብሔር አሜን 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 እንደዚህ ሰላም እንደመጣች ሀገራችን ሁልጊዜም የዘላለም ሰላም ይኑር አሜን የተወለዱት ልጆች ሁሉ የዘላለም ሕይወት እንዲኖራቸው እንደዚህ ሰላም እንኑር አሜን ተባረኩ አሜን ይበራችሁ አሜን እግዚአብሔር ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ ሰነድ ነሽ መታረቂያችን ከተማም መማፀኛችን በሰማይ በምድርም ያሉ ለክብርሽ ቀን ይገኛሉ ተሰውአ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ሰጠሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ በሥላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ